ዝም ብሎ ጾመ ሐዋርያት ገባ ብሎ 9 ሰዓት ምሳን መብላት ወይም 11 ሰዓት ለምሽቱ 1 ሰዓት። ጾም ማለት የምግብ አድማ አይደለም። ኢንቴንሽናሊ እያሰቡ ሲጾም ነው። አንድ ሰው አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት እላችኋለሁ። 1000 ጊዜ ንስሐ ገብተን 1000 ጊዜ ኃጢአት ልንሰራ እንችላለን። 1000 ጊዜ ቃል ገብተን 1000 ጊዜ አፍርሰንም ሊሆን ይችላል። መንፈስ ቅዱስ ግን ተስፋ እስካልቆረጥን ድረስ ያንን ግንብ የሚሰብርበት ቀን አለ። አመሌ ከፍቷል፣ ኃጢአቴም ጎጆ ሰርቶብኛል፣ አልለወጥም የምንለውን ሁሉ መንፈስ ቅዱስ ይለውጣል። አንድ ሁል ጊዜ በጣም የምወደው አንድ ቃል አለ። ቶሎ ቶሎ እንኳን ማልናገረው ደስ ስለሚለኝ ማለት ነው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚል። እኛ ታምር ፈላጊ ባንሆንም ዳሶ የሚፈውስ ጸልዮ መልስ የሚያመጣ አባት ግን ያስፈልገናል። አሁን እኮ ሽማግሌም ጠፋ፣ አባቶችም አለቁብን፣ አረጋውያንም አለቁ። አውቀው በእጃቸው ለሰላምታ አስመስለው ድስስ አድርገው የሚፈውሱ አባቶች የሉ፣ አለቁ። መንፈስ ቅዱስ እኛን በማናውቀው መንገድ ይረዳናል። እንጎዳበታለን ባልነው ነገር እንድንጠቀምበት፣ አልቋል ያልነው ነገር በረከት እንዲሆን፣ ጠፍቷል ያለው እንዲገኝ፣ ጠላት ነው ይገለናል ያልነው ሰው ወዳጅ እንዲሆነን በማድረግ ከኛ ግምትና ቁጥጥር ውጭ በሆነ ከኛ እውቀት ውጭ በሆነ መንገድ የሚገኝ የእግዚአብሔር ሰላም ፍጹም ስጋዊ እንኳ ብንሆን ይሄን 3 ነገር ሊያደርግልን መንፈስ ቅዱስ ከኛ ርቆ አያውቅም። መመነን ቀላል ነው። ቤትውና ቀላል ነው። ቅጠል መብላት ቀላል ነው። ባህር ውስጥ መጸለይ ቀላል ነው። 150 ዳዊትን 100 ጊዜ መጸለይ ቀላል ነው። ከማን ጋር ሲሆኑ? ከመንፈስ ቅዱስ ጋር ሲሆኑ። መንፈስ ቅዱስ ሲርቅሳ አቡነ ዘበሰማያት ከድንጋይ እሺ ትከብዳለች። በገዳም በከተማ በቤተ ክህነት በምዕመንነት ደረጃ በመምህርነት በተማሪነት ምንድን ነው የጎደለን ነገር ስትሉ መንፈስ ቅዱስ ከኛ እየራቀ ነው። ስለ ዘረኝነት እየተነገረን የማይገባን ስለምንድን ነው? ሰው በጎጠኝነት እየተራረደ ያለው ምንድን ነው? ሰው የክርስቶስን መስቀል ይዞ የሚተራረደው ለምንድን ነው? ለምንድን ነው ውስጥ ለውስጥ የሚሄደው? ለምንድን ነው አንድ መሆን ያቃተን? መንፈስ ቅዱስን ውጣልን ስላልነው። ቤተክርስቲያን ግርማዋ ኃይሏ ይሄ ነበረ። ይሄ እየጠፋ ሲመጣ ቤተክርስቲያን ዝቅ ማለት ትጀምራለች። ሁሉም ያስለቅሳታል፣ ሁሉም ያደማታል፣ ሁሉም ይወጋታል፣ ሁሉም ይነክሳታል። አቅም የለሽ ትሆናለች፣ ትደፈራለች። ለምን ሲባል የሰው ልጅ ሁልጊዜ ከሚደሰትበት ግን በነፍሱ ከሚጠላው ኃጢአት መውጣት የሚያቅተው ለምንድን ነው ሲባል መንፈሳዊ ሰው ሁልጊዜ የተረጋጋ ነው፣ ልቡም አይረበሽም። ክርስቲያን በቀመር የሚኖር ሳይሆን በመንፈስ ቅዱስ የሚመራ ነው። ዘመንን የሚሻገር መንፈሳዊ ክርስቲያን እንጂ የእውቀት ክርስቲያን አይደለም። አጥተን ካልወደድ ነው እግዚአብሔርን፣ ተሰድበን ካልወደድ ነው፣ ተገፍተን ካልወደድ ነው፣ ቤታተን ካልወደድ ነው፣ ሰው ጠልቶን ካልወደድ ነው። ምንድነው ለእግዚአብሔር የምናደርገው ነገር? ፍቅራችንስ የምንገልጥበት በለስ የትኛው ነው? የመንፈስ ቅዱስ ኃይል ዛሬም ቤተክርስቲያን ውስጥ መኖሩን በምን ታረጋግጣለህ ስትሉኝ፣ ድሮ ሐዋርያት በስጋ ደካማ ሆነው ያን ሁሉ መስራታቸው፣ ዛሬ ደግሞ ጅላጅል ሁነንም ቤተክርስቲያን መኖሯ ነው። መንፈስ ቅዱስ ወደዚች ምድር ተመስሎ የወረደባቸው 4 መንገዶች በእኛ ሕይወት ውስጥ የሚሰራባቸውን መንገዶች የሚያሳዩ ናቸው። ኃጢአት አንዱ ችግሩ አለመጠገቡ ነው። የዛሬን ሰርቸው ድጋሚ አንሰራም ስንል ዛሬ እንደዚያ እንላለን እንጂ በሌላ ቀን ደግሞ መልሰን እንሰራዋለን። ሌላ ቀን ደግሞ የዛሬ እንላለን መልሰን እንሰራዋለን። የኃጢአት መልስ የለም። ሃሌሉያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቱ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በአንድነቱ በሦስትነቱ ለሚያደርግልን በጎ ይቅርታው ሁሉ ለክቡር መንግስቱ ክብር ምስጋና ይግባው። ለእናታችን ለቅድስት ድንግል ማርያም የቅዱስ መስቀሉ፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በረከታቸው ረድኤታቸው በሁላችን ላይ ጸንቶ ይኖርልን። ክቡር መምህራችን መምህር አባ ገብረስላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣
ወንድሞቻችን ዲያቆናት፣ ደቀ መዛሙርት፣ የተከበራችሁ አባቶቻችን፣ አበው መናንያን፣ እናቶቻችን እማት መናንያን፣ በዚህ የተሰበሰባችሁ የጌታችን ኢየሱስ ክርስቶስ የድኅነት ማህበር የምትሆኑ ምዕመናንና ምዕመናት፣ በጉባኤ ቤታችን የመገናኛ መረብ ሳምንታዊ ጉባኤያችንን የምትከታተሉ ኦርቶዶክሳውያን፣ ይህንን ድምፅ የምትሰሙ ኢትዮጵያውያን፣ ኤርትራውያን ሁላችሁም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላም የሰጠን ጌታ ኢየሱስ ክርስቶስ ክብር ምስጋና ይግባው። ሁላችሁንም እንኳን ለበዓለ ጰራቅሊጦስ እግዚአብሔር በሰላም አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንማማረው መንፈስ ቅዱስ በእኛ ሕይወት ውስጥ በሚል ርዕስ ነው የምንማማረው። እንደ እግዚአብሔር ፈቃድ ይህንን ርዕስ መነሻ አድርገን ለነፍሳችን የሚረባንን ነገር እንማማራለን ማለት ነው። መንፈስ ቅዱስ በእኛ ሕይወት ውስጥ በሚል ርዕስ እንማማራለን። እንግዲህ ይህንን ርዕስ የመረጥንበት ምክንያት አለ። ዛሬ የዛሬው በዓል ትልቅ በዓል ነው። ለቤተ ክርስቲያን ከአበይት በዓላት አንዱ ነው። በዚህ በዓል ሁለት መሰረታዊ ነገሮች እናስታውሳለን። መንፈስ ቅዱስ ለቅዱሳን ሐዋርያት እንደወረደላቸውና ቤተ ክርስቲያን ዛሬ እንደተወለደች እናምናለን፣ እናውቃለን። ስለዚህ ዛሬ ከአዳም ወጥቶ የነበረው ልጅነት የሰው ልጅ በመንፈስ እግዚአብሔርን መስሎ ተፈጥሮ ነገር ግን በገዛ ፈቃዱ የራሱን መንገድ መርጦ እንስሳትን መስሎ እንደነበር በቅዱሳት መጻሕፍት ተጽፏል። ሰው መልካም በሰራና ሰማያዊ ሐሳብ ባሰበ ጊዜ መንፈሳዊ ይባላል። መንፈስ የሆነ አምላኩን የሚመስል ማለት ነው መንፈሳዊ ማለት ነው። እስመ እግዚአብሔር መንፈስ ውእቱ ይላል መጽሐፍ። እግዚአብሔር መንፈስ ነው። ስለዚህ ሰው መንፈሳዊ የምንለው ረቂቅ የሆነ አምላኩን ሲመስል ነው። ከዚያ ወጥቶ ደግሞ የራሱን ፈቃድ ሲከተል ስጋ ይባላል። እንስሳ ማለት ነው። ገሌ ስጋ ነው ሲባል እንስሳ ነው እያል ነው። ስለዚህ ሰው መንፈሳዊ ነው ስንል ሰማያዊ ነው፣ አምላኩን ይመስላል ማለታችን ነው። ስጋ ባልነው ጊዜ እንስሳ ነው ማለታችን ነው። ስለዚህ በኦሪት ዘፍጥረት እንደተጻፈው በእነዚህ ሰዎች ላይ መንፈሴ ጸንቶ አይኖርም ስጋ ብቻ ናቸውና ሲል እንስሳት ናቸው ማለቱ ነበረ። አሁን ያ የአዳም ተስፋ የተፈጸመበት ቀን ነው ዛሬ ማለት ነው። የአዳም ልጆች ስጋ ተብለው ነበር የተጠሩት። ኦሪት ዘፍጥረት ምዕራፍ 6 ስትመለከቱ የአዳም ልጆችን እግዚአብሔር በእነዚህ ላይ መንፈሴ አያድርም፣ ምክንያቱ ስጋ ብቻ ናቸውና መንፈሳዊነትን ትተዋል። ስለዚህ ከዚያ ከአዳም በደል በኋላ እኛ ስጋ ሆነን ይኖር ነው። አሁን ግን መንፈስ ቅዱስ በወረደበት ቀን ዛሬ እኛ ምን ሆነናል? ስጋ፣ ነፍስ፣ መንፈስ ሆነናል ማለት ነው። የሰላም አምላክ እግዚአብሔር ስጋችሁን ነፍሳችሁንና መንፈሳችሁን ይቀድስላችሁ ተብለን የተመረቅነው ከዚህ የተነሳ ነው። አሁን ሶስቱ ታረቁ ማለት ነው። የእርቅ ጌታ መንፈስ ቅዱስ በመውረዱ የአዳም ቀጠሮ አንዱ የተፈጸመለት ዛሬ መንፈስ ቅዱስ በመውረዱ ነው። ቅዱሳን ሐዋርያት ድንቁርና የራቀላቸው ኃይል ያገኙ ምስጢር የተገለጸላቸው በዚሁ ቀን ነው። ቅድስት ቤተ ክርስቲያን ልጆቿን ከእናት ከአባት የተወለዱ ልጆቿን ከመንፈስ የምትወልድበትን ስልጣን ያገኘችው ዛሬ ነው። ስለዚህ ዛሬ የቤተ ክርስቲያን ልደት ነው።
የቤተ ክርስቲያን ልደት ነው ባልን ጊዜ ምን ማለታችን ይመስላችኋል? ወበዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን ይላል ሊቁ። በዚህ ዕለት የቅድስት ቤተ ክርስቲያን ደስታዋ ተፈጸመ። ስለዚህ የቤተ ክርስቲያን ልደቷ ባልን ጊዜ ምን ማለታችን ይመስላችኋል? ክርስቶስ እስከሚመጣ ድረስ የሚወለዱ ምዕመናን ሁሉ ልደታቸው ማለት ነው። የመጀመሪያው 3000 ምዕመናን በዚህ ቀን ስለተገኙ የቤተክርስቲያን ልደት ይባላል። ሁለተኛው ግን የቤተክርስቲያን ልደት የሚባለው እስከ ዓለም ፍጻሜ ከመንፈስ ቅዱስ በልጅነት የሚወለዱት ሁሉ ልደታቸው ዛሬ ነው። ዛሬ መንፈስ ቅዱስ ባይወርድ ኑሮ ሁላችን በ40 ቀን በ80 ቀን የእግዚአብሔር ልጆች ሆነን መወለድ ባልተቻለን ነበርና። ሌላኛው ግን የቤተ ክርስቲያን ልደት የሚባለው የምስጢራት ልደታቸው ማለት ነው። ለምንድን ነው እንደዛ የሚባለው? ምስጢራትን የሚፈጽማቸው ማን ነው? መንፈስ ቅዱስ ነው። 7 ምስጢራተ ቤተ ክርስቲያን ይባላሉ። እነዚህ ምስጢራተ ቤተ ክርስቲያን ናቸው ቤተ ክርስቲያንን ቤተ ክርስቲያን የሚያሰኛል። ምስጢራተ ቤተ ክርስቲያን ባይፈጸሙባት ኑሮ ቤተ ክርስቲያን አዳራሽ ናት። ምንም ከሌላ ቤት የምትበልጥበት ቁም ነገር የላትም። የቤተ ክርስቲያን ቁም ነገሯ 7ቱ ምስጢራተ ቤተ ክርስቲያን ናቸው። ቤተ ክርስቲያን የምንሰግድበት፣ ከሌላው ቤት በተለየ ቤተ ክርስቲያንን የምንፈራበት የምናከብርበት፣ ዛሬ ንጹሕ አይደለሁም አልገባም፣ ዛሬ ንጹሕ ነኝ እገባለሁ የምንልበት፣ በቀኖና ቤተ ክርስቲያን አትግባ ተብለን የምንከለከልበት፣ የሚታጠርበት፣ ከቤተ ክርስቲያን ግቢ ውስጥ አንበላም አንጠጣም ስጋዊ ነገር አይፈጸምም የሚባልበት፣ የተዳደፈ ሰው እስከዚህን ቀን ይቆይ የሚባልበት መሰረታዊ ምክንያት በምስጢራተ ቤተ ክርስቲያን ምክንያት ነው። ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ቀንዲል፣ ምስጢረ ሜሮን፣ ምስጢረ ክህነት፣ ምስጢረ ንስሐ፣ እነዚህ ሁሉ ምስጢራተ ቤተ ክርስቲያን ነው የሚባሉት። ምስጢረ ተክሊል፣ እነዚህ ምስጢራት ባይኖሯት ቤተክርስቲያን በቃ ቤት ናት። እነዚህን የሚፈጽማቸው ማን ነው ሲባል መንፈስ ቅዱስ ነው የሚፈጽማቸው። 7ቱ ምስጢራተ ቤተክርስቲያን ያለ ክህነት አይፈጸሙም። 7ቱ ምስጢራተ ቤተክርስቲያን የሚፈጸመው በክህነት ከሆነ ደግሞ ክህነት የሚሰጠው ደግሞ በመንፈስ ቅዱስ ነው። ስለዚህ ጌታ ምንድን ነው ያላቸው? የዮሐንስ ወንጌል ምዕራፍ 20 ላይ ንስኡ መንፈሰ ቅዱስ፣ መንፈስ ቅዱስን እንካችሁ ተቀበሉ። ስለዚህ እናንተ ኃጢአቱን ይቅር ያላችሁት ይቀርለታል፣ ይቅር ያላላችሁት ደግሞ አይቀርለትም። መንፈስ ቅዱስን ተቀበሉ አለና ይቅር ያላችሁት ይቅር ይባላል፣ ይቅር ያላላችሁት ይቅር አይባልም። ስለዚህ መንፈስ ቅዱስ የክህነት ማህተሙ ነው። ክህነትን የሚሰጥ መንፈስ ቅዱስ ነው። መንፈስ ቅዱስ በሌለበት ክህነት የለም። ክህነት በሌለበት ምስጢራተ ቤተክርስቲያን የሉም። ምስጢራተ ቤተክርስቲያን በሌሉበት ጸጋ የለም። ጸጋ በሌለበት መዳን የለም ማለት ነው። ስለዚህ ቅዱስ ጳውሎስ ደጋግሞ በጸጋው ድነናል እያለ የሚናገረው ምኑን ነው? በምስጢራተ ቤተክርስቲያን ድነናል፣ እንድናለን ማለት ነው። የምንድነው በምስጢራተ ቤተክርስቲያን ነው። ጸጋ ማለት ስጦታ ነው። ስጦታም መንፈስ ቅዱስ ነው። መንፈስ ቅዱስም የሚሰጠው በምስጢራተ ቤተክርስቲያን ነው። ካልተጠመቅን የመንፈስ ቅዱስን ሀብቱን አናገኝም። ካልቆረብን የመንፈስ ቅዱስን ሀብቱን አናገኝም። ንስሐ ካልገባን የመንፈስ ቅዱስን ሀብቱን አናገኝም። ስለዚህ መንፈስ ቅዱስ ያደረበት ሰው ልቡ ይሰበራል፣ ለንስሐ ይነቃቃል። ስለዚህ መንፈስ ቅዱስ ንስሐ ባለበት ሰውነት ያድራል ማለት ነው። ስለዚህ ያለ ምስጢራተ ቤተክርስቲያን መንፈስ ቅዱስ የለም። አሁን እነዚህን ተዋረዶች እንዳትረሱ። መንፈስ ቅዱስ ካልፈቀደ እና ካልሰጠ እና ባይወርድ ክህነት የለም ነበር። ክህነት ከሌለ ምስጢራተ ቤተክርስቲያን የሉ። ምስጢራተ ቤተክርስቲያን ከሌሉ ጸጋ የለም። ጸጋ ከሌለ መዳን የለም። እነዚህ የኦርቶዶክሳዊነት መለያ ምልክቶቻችን ናቸው። መንፈስ ቅዱስን ከኛ ጋር የሚያደርገው ምስጢራተ ቤተክርስቲያን።
ስለዚህ ዛሬ የቤተክርስቲያን ልደቷ ነው ባል ይሄንን አጥምቃ ልጆቿን ከስላሴ የምትወልድበትን ህብስቱን ወደ አምላክ ስጋ ወይኑን ወደ አምላክ ደም ለውጣ ልጆቿን የምታቆርብበትን ስጋውያን ልጆቿን ከመንፈሳዊ ከክርስቶስ ቅዱስ ስጋ ክቡር ደም ጋር የምታዋህድበት ምስጢረ ቁርባን። የሰው ልጆች ኃጢአት ሰርተው አልቅሰው የሚታይ እንባ እያፈሰሱ የማይታይ የኃጢአታቸው ማሰሪያ የሚቆረጥበት ምስጢረ ክህነት። የሰው ልጅ በቃሉ ተናግሮ የኃጢአትን ሰንሰለት የሚቆርጥበት፣ በቃሉ ተናግሮ የኃጢአትን ያልታሰረውን እግር በግዝት የሚያስርበት የመንፈስ ቅዱስን ስልጣን ክህነት ያገኘችበት። አንድ ወንድና አንድ ሴት የተለያየ ጾታ ሲኖራቸው ተጋብተው አንድ የሚሆኑበት ምስጢር መንፈስ ቅዱስ ነው። መንፈስ ቅዱስ ባይኖር መንፈስ ቅዱስ ባይወርድ በኦርቶዶክስ ጋብቻ ምስጢር አይባልም ነበረ። ሁለት ሰዎችም አንድ መሆን ባልቻሉ ነበረ። ሁለት ናቸው እንጂ አንድ ናቸው እንጂ ሁለት አይደለም። ዛስተጻመረ እግዚአብሔር ሰብ ኢይፍልጥ፣ ሰው እግዚአብሔር አንድ ያደረገውን መለየት አይችልም ተብሎ በማቴዎስ ወንጌል ምዕራፍ 19 የተነገረው ሁለት ሰዎች አንድ መሆን የቻሉት አንድ አድራጊው መንፈስ ቅዱስ ስለወረደ ነው። መንፈስ ቅዱስ ባይኖር የኦርቶዶክስ ጋብቻም እስመ ክቡር አውስቦ በኩለሄ፣ ጋብቻ በስራው ሁሉ ክቡር ነው። ወለምስካቦሙኒ ያልወቱ ስዕበት፣ ለመኝታቸውም እድፈት የለውም ተብሎ በዕብራውያን መጽሐፍ እንደተነገረን መተዳደፍ የሌለበት ንጹሕ ጋብቻ የተባለው አብይ ዝንቱ ምስጢር ወእብሎ በእንተ ክርስቶስ ወበእንተ ቤተ ክርስቲያኑ። ጋብቻ ታላቅ ምስጢር ነው፣ እኔም ይህን ጋብቻ ስለ ክርስቶስና ስለ ቤተ ክርስቲያን ምስጢር ምሳሌ አድርጌ ይናገረዋለሁ ብሎ ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ቁጥር 31 ላይ እንደነገረን ምስጢር ያሰኘው መንፈስ ቅዱስ ስለወረደ ነው። ስለዚህ የሰው ልጆች ቅዱሱን ቅባት ተቀብተው የመንፈስ ቅዱስ ማደሪያ ማህተም የሆኑት አጋንንት የሚፈራቸው በምስጢራተ ቤተክርስቲያን ነው። ይሄ የተገኘው አስቀድሰን መቁረብ፣ ንስሐ ገብተን ይቅርታ ማግኘት፣ ተጠምቀን የሥላሴ ልጅ መሆን የቻልነው ዛሬ መንፈስ ቅዱስ ስለወረደ ነው። ስለዚህ ዛሬ የቤተ ክርስቲያን ልደቷ ነው ማለት የምስጢራቷ ልደት ነው። ምስጢራትን የሚፈጽማቸው መንፈስ ቅዱስ ስለሆነ ነው። እንግዲህ ይሄንን አወቅን። ስለዚህ ዛሬ የአዳም ተስፋው ተፈጸመ። ለዚህ ነው የአባቴን ተስፋ ጠብቁ እፌኑ ለክሙ ተስፋሁ ለአብ፣ የአባቴን ተስፋ እልክላችኋለሁ አላቸው። ስለዚህ የአባቱ ተስፋ ማለት በብሉይ ኪዳን በነቢያት ያናገረው መንፈስ ቅዱስ ማለት ነው። የአባቱ ተስፋ የአባቴ ተስፋ እያለም የሚጠራው ብሉይ ኪዳን ለአብ እየተቀጸለ ስለሚነገር ነው። ብሉይ ኪዳኑን የአብ መግቦት ተደርጎ ይሰጣል። አዲስ ኪዳኑ ለወልድ ይሰጣል። ከበዓለ ጰራቅሊጦስ ያለው መግቦት በኋላ ያለው ለመንፈስ ቅዱስ ይሰጣል። ሶስቱም ግን በሶስቱ መግቦት ውስጥ በተዋሕዶተ ህላዌ አሉበት። ስለዚህ አባቴ ተስፋ ያለው የነቢያት ተስፋ ማለቱ ነው። አባቴ በነቢያት ያናገረው ለዚህ ነው። ዘነበበ በነቢያት ከአብ ከወልድ ጋር በነቢያት አድሮ የተናገረ ብለን መንፈስ ቅዱስን የምናከብረው ለዚህ ነው። በነቢያት የተናገረ በተስፋነት ነቢያትን ለትንቢት አነቃቅቶ አናግሯል። በተስፋነትም ተነግሯል። ይወርዳል ይመጣል ተብሎ። ስለዚህ ዛሬ የአዳም ተስፋው ፍጹም ተፈጸመ። የአባቶቻችን ተስፋቸው የተፈጸመበት ቀን ነው። መንፈስህን ከኔ አታርቅ ወመንፈሰከ ቅዱሰ ኢታውፅእ እምላይሌ፣ ቅዱስ መንፈስህን ከኔ አታርቅብኝ አትውሰድብኝ። ወበመንፈስ አዚዝ አጽንዓኒ፣ በጽኑ መንፈስህ አጽናኝ እያለ ቅዱስ ዳዊት መዝሙር 50 ቁጥር 17 ላይ እንደነገረን አባቶቻችን ይህ መንፈስ እንዳይርቃቸው ሲለምኑት የነበሩት እባክህ ቅርብ አድርገው ሲሉት የነበሩት ተስፋ የተፈጸመበት ነው። ተወጽእ በትር እምስሮ እሴይ ወያርግ ጽጌ እምጉንዱ፣ ከእሴይ ስር ቁጥቋጦ ትወጣለች፣
ከቁጥቋጦውም አበባ ይወጣል ወይዐርፍ በላዕሌሁ መንፈስ እግዚአብሔር፣ በላዩ ላይም የእግዚአብሔር መንፈስ ያድርበታል። መንፈሰ ጥበብ ወልቡና፣ የጥበብና ልብ የሚያስደርግ መንፈስ በሱ ላይ ያርፍበታል። መንፈሰ ምክር ወኃይል፣ የኃይልና የምክር መንፈስ ያርፍበታል ተብሎቶ እነዚህ 7ቱ የመንፈስ ቅዱስ ሀብታት የሚባሉት በኢሳይያስ 11 የተዘረዘሩት ቁጥቋጦው ያቺ የወጣችው በትር ድንግል ማርያም ሆና ከሷ የወጣው አበባ ኢየሱስ ክርስቶስ ሆኖ በሱ ምክንያት በሱ ላይ 7 መንፈሶች ያድሩበታል ማለት ኢየሱስ ክርስቶስ የመንፈስ ቅዱስን ፍጹም ሀብቱን ለምእመናን ይመልሳል ማለት ነው። ያድርበታል መባሉ ክርስቶስ እንደ ነቢያት ወይም እንደ ሐዋርያት ፍጡር ሆኖ የመንፈስ ቅዱስ ጸጋ ስለሚያድርበት ሳይሆን ስለኛ ሀደረ ቦቱ የሀድር ቦቱ እየተባለ ይነገርለታል። ያድርበታል፣ አድሮበታል ተብሎ ይነገርለታል። በእኛ ተገብቶ እኛ በእኛ ላይ ማደሩ ለወልድ እየተሰጠ ይነገራል። በእንቲአነ ማለት ስለኛ በእኛ ያደረውን ለወልድ እያደረገ ይናገረዋል። ለወልድ ግን ሀደረ ባለ ጊዜ ስጋ መንፈስ ቅዱሱን እንደ ወልድ የባህሪ ሕይወቱ አድርጎ በከዊነ ቃል በተዋሃደ ጊዜ ገንዘብ ማድረጉን መናገር ነው። ከዚያ በኋላ ያለው ግን ለእኛ ሲነገር አደረብን ይባላል። በእኛ ያደረውን በወልድ አደረ እያለ ይናገረዋል ስለኛ። ስለዚህ ያ የምክር መንፈስ፣ የጥበብ መንፈስ፣ የኃይል መንፈስ የሚባለው ኃይል የሚያስደርገው መንፈስ፣ ልብ የሚያስደርገው መንፈስ፣ የሚያስታውሰው መንፈስ ቅዱስ ዛሬ አድሯልና እውነትም የሰው ልጅ ክብሩ ዛሬ የተከናወነበት ቀን ነው። ስለዚህ ዛሬ ለቅዱሳን ሐዋርያት ኃይል ተሰጣቸው። ይህ ኃይል ምን እንደሆነ በኋላ እነግራቸዋለሁ። ኃይል ተሰጣቸው፣ ቋንቋ ተገለጸላቸው፣ የቤተክርስቲያን ደስታዋ ተፈጸመ፣ ቤተክርስቲያን ተወለደች፣ የአዳምና የአባቶቻችን ተስፋ ተፈጸመ፣ ምስጢራተ ቤተክርስቲያን ተወጠኑ። የመንፈስ ቅዱስ የመጀመሪያ እሸት የሆኑ 3000 ክርስቲያኖችም ዛሬ በቅዱስ ጴጥሮስ ስብከት በአንድ ቀን ስብከት 3000 ክርስቲያኖች መከር ሆነው ተሰበሰቡ። የመጀመሪያው በዓለ ሰዊት የተባለው ለዚህ ነው። እነዚህ የመንፈስ ቅዱስ እሸቶች ዛሬ ለመንፈስ ቅዱስ ቀዳማያት ሆነው የገቡበት ቀን ስለሆነ በዓለ ሰዊት ይባላል። ይሄ በዓለ ሃምሳው በብሉይ ኪዳን የተነበረው በዓለ ሃምሳ በዚህ በዓል ቀን መንፈስ ቅዱስ መውረዱ ዛሬ የመንፈስ ቅዱስ ፍሬ የሆኑ 3000 ምዕመናን በቅዱስ ጴጥሮስ ስብከት ስለተሰበሰቡ ነው። በጣም ጥሩ ነው። ለቅዱሳን ሐዋርያት እንዲህ ተደረገላቸው ብለናል። ዛሬ የተሰጣቸው ለቅዱሳን ሐዋርያት ምንድን ነው ስትሉ ኃይል ነው። ኃይል ተሰጥቷቸዋል። ኃይል ይሄ ኃይል ምንድን ነው? ለቅዱሳን ሐዋርያት ዛሬ የተሰጣቸው ኃይል እና የውስጥ ሰላም ነው። እነዚህ 2 ነገሮች ናቸው ለቅዱሳን ሐዋርያት የተሰጧቸው ኃይል። ይሄ ኃይል የጌታችን የኢየሱስ ክርስቶስ የትንሣኤው ኃይል ይባላል። ፊልጵስዩስ ምዕራፍ 3 ቁጥር 8 እስከ 11 ድረስ አለ የትንሣኤው ኃይል። በሉቃስ ወንጌል ምዕራፍ 24 ቁጥር 43 ጀምሮ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እማርያም፣ ከአርያም ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ ብሏቸው ነበር ጌታ ሐዋርያት ኃይል እስክትለብሱ ድረስ። አሁን ዛሬ ያን ኃይል ነው ያለበሳቸው ማለት ነው። ኃይል እስክትለብሱ ኢየሩሳሌም ቆዩ አላቸው። ያን የቆዩበትን ኃይል ዛሬ አለበሳቸው። ያንን ኃይል ቅዱስ ጳውሎስ ምን ማለው? የትንሣኤው ኃይል ሮሜ ምዕራፍ 1 ከቁጥር 4 ላይ ደግሞ ሲናገር ወአርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ፣ በኃይሉ ከሙታን ተለይቶ በመነሳቱ የእግዚአብሔር ልጅ እንደሆነ አሳየ ይላል። በኃይሉ ያለው በመንፈስ ቅዱስ የተላከው የተሰጠው ዛሬ ለቤተክርስቲያን የተሰጠው ኃይል ነው። የእግዚአብሔር ልጅ መሆኑን በኃይሉ አሳየ አለ። ከሞተ በኋላ መንፈስ ቅዱስን የመላክ ኃይል ያለው እግዚአብሔር ካልሆነ በቀር ፍጡር ሙቶ ተነስቶ መንፈስ ቅዱስን ለሌላው መላክ አይችልም። ይሄ ኃይል ለቅዱሳን ሐዋርያት የተሰጣቸው ኃይል ነው። ምን አይነት ኃይል ይመስላችኋል? ምን አይነት ኃይል ነው?
አንደኛው የማሸነፍ ኃይልን የተሰጣቸው ለቅዱሳን ሐዋርያት የተሰጣቸው የማሸነፍ ኃይል ነው። ይሄ የማሸነፍ ኃይል ቅዱሳን ሐዋርያት ዓለምን ያሸንፉበት ኃይል ነው። እንግዲህ እንደምታውቋቸው ከአሁን በፊትም እንደተመማርነው ቅዱሳን ሐዋርያት በቁጥራቸው ጥቂት ናቸው። በጉልበታቸው ደካሞችና የ3 ዓመት ረሃብ የኖረባቸው ናቸው። በፊትም ቢሆን ጠግቦ አዳሪዎች አልነበሩም። ለዕለት ዓሣ መረብ ጥለው የዕለት ጉርሳቸውን የሚመገቡ ድሆች ናቸው የነበሩት። በእውቀትም ኃይለኞች አልነበሩም። ተራ የገጠር ገበሬዎች ናቸው። እንግዲህ የሀብት ኃይል የላቸውም፣ የጉልበት ኃይል የላቸውም፣ የእውቀት ኃይል የላቸውም፣ የብዛት ኃይል የላቸውም። አራቱም ኃይል የላቸውም ቅዱሳን ሐዋርያት። በዓለም ላይ የንግግር ኃይል የሚባልም አለ። ማባበል፣ የሰውን ልብ በንግግር መስረቅ፣ ማሳመን አለ። እሱንም የሚያውቁ አይደሉም። አምስቱም ኃይል የላቸው። ወደ ዓለም ሲሄዱ ሰውን አብልተው በገንዘብ ፍቅር ልቡን የሚመልሱበት ከረጢት ወይም ቋጠሮ አልነበራቸው። ውሻ የሚከላከሉበት እንኳን ጨንገር እንዲይዙ አልተፈቀደላቸው። ሩጠው እንዲያመልጡ ጫማ እንዲጫሙ አልፈቀደላቸው። አንድ ወይም 2 ሰይፍ እንዲታጠቁ አልፈቀደላቸውም። ይልቁንም ሰይፍን የሚያነሱ በሰይፍ ይጠፋሉ፣ ሰይፋችሁን ወደ ሰገባው መልሱ ብሎ ሰይፍ እንዳያነሱ ሰጥቷቸዋል፣ አዟቸዋል። የሰው ልጅ ይሄንን 5 ኃይል ካልያዘ በስተቀር ዓለምን ሊያሸንፍ አይችልም። በዚህ ዓለም ላይ የሚያሸንፉ ኃይሎች እነዚህ ናቸው። ከጨመርንበት 7 ሊሞሉ ይችላሉ። የእውቀት ኃይል፣ የገንዘብ ኃይል፣ የንግግር ኃይል፣ የጉልበት ኃይል፣ የብዛት ኃይል፣ የስልጣን ኃይል እና የውበት ኃይል ሊሆን ይችላል። 7 ኃይል ይሄ ነው ኃይል ካለ። እነዚህ ሁሉ የነበራቸው አልነበሩ። እነዚህ 12 ሰዎች ልብ ብላችሁ ስሙ። 12 ሆነው እንኳን በአንድ ከተማ ቢሄዱ ኑሮ ባላደነቅን ነበር። አንዱ ብቻውን ነው ወደ አንድ ትልቅ ቤተ መንግስት የሚሄደው። ጴጥሮስ ብቻውን ወደ ሮም፣ ዮሐንስ ብቻውን ወደ ኤፌሶን፣ ሌላውም እንደዚሁ ብቻቸውን፣ ቶማስ ብቻውን ወደ ህንድ፣ ብቻቸውን ነው የሚሄዱት። ይሄዳሉ እንዳልኳችሁ የሚዋጉበት ጉልበት፣ ሩጠው የሚያመልጡበት አቅም፣ የሚመክቱበት ጋሻ፣ የሚዋጉበት ጦር፣ ጉቦ የሚሰጡት ወርቅ፣ የሚያባብሉበት የንግግር የጨዋታ ለዛ የሚያውቁ አይደሉም። ብቻቸውን ነው ሄዱት። ብቻቸውን ሄደው ወሞኡ ኃይለ ነገሥት ይላቸዋል ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ ሲናገር የነገስታቱን ኃይል ድል ነሱ ይላቸዋል። የነገስታትን ኃይል ድል የነሱበት ኃይል ይህ የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ ኃይል ሰው ብቻውን ቆሞ እልፍ ሰራዊት ያለውን ንጉስ ሳይናገር ሰይፍ ዱላ ሳይዝ የታጠቁ ወታደሮችን ማንበርከክ፣ አንድ መናኛ ሰው ንግግር መርጦ የሚሰማን የንጉስ ጆሮ ሰብሮ መግባት፣ ይህ የመንፈስ ቅዱስ ኃይል ነው። ቤተ ክርስቲያን ይሄ ኃይል አላት። እንዴት ሆኖ ነው በግሪክ ፍልስፍና የተጠለቀለቀውን ዓለም አንድ አሳ ጎታች ገበሬ እየሄደ ጸጥ ሲያሰኘው የነበረው? የመንፈስ ቅዱስ ኃይል ነው። በነገር መራቀቅ አይደለም። ቤተክርስቲያን በዚህ ነው የምትኖረው። አሁን ቤተክርስቲያን ጉልበቷ ይሄ ነው። ወደዚህ የተመለሰች እንደሆነ ነው ቤተክርስቲያን ጉልበተኛ የምትሆነው። ሌላ ሁሉ ዝም ብሎ መራቀቅ ነው። የብልጣብልጥ ጉዞ ነው።
ወደዚህ ወደ መንፈስ ቅዱስ ኃይል ከመጣች ቤተ ክርስቲያንን የሚቋቋማት ጨርሶ የለም። ዝም ነው የሚለው፣ የሚመልስ የለም። ከንግግራቸው ግርማ የተነሳ ጸጥ ይላል። ነገስታት የሚመልሱትን አጥተው ያምናሉ። ወታደሮች በክርስቶስ ፍቅር ተነድፈው ሰይፍ ይዘው መጥተው እነዚህ የሚወጋ ሾተል ይዘው ይመጣሉ። እነዚያ ሐዋርያት ግን በክርስቶስ ውስተ ልቦሙ ለጸላእተ ንጉሥ ሐጽከ ኃያል ስሁል ኃያል ወልደ እግዚአብሔር ቀስቶች ሐዋርያት የተቡ የተሳሉ የተቡ የጋሉ ናቸው። እነዚያ በሾተል ሊነድፉ ሲመጡ ሐዋርያት በክርስቶስ ቃል ልባቸውን ይነድፏቸዋል። ከቃሉ ጋር የክርስቶስን ፍቅር አብረው ይወረውሩታል። በዚያ ቀስት ልባቸውን ይነድፋሉ። ሰይፍ ይዞ የመጣው ወታደር በጦር መንደፉ ይቅርና በክርስቶስ ፍቅር ተነድፎ ሰይፉን ወርውሮ ጥሎ እኔም በክርስቶስ ስም እሞታለሁ ይላል። ይህ የመንፈስ ቅዱስ ኃይል ነው። ዛሬ ቤተክርስቲያን ግርማዋ ኃይሏ ይሄ ነበረ። ይሄ እየጠፋ ሲመጣ ቤተክርስቲያን ዝቅ ማለት ትጀምራለች። ሁሉም ያስለቅሳታል፣ ሁሉም ያደማታል፣ ሁሉም ይወጋታል፣ ሁሉም ይነክሳታል። አቅም የለሽ ትሆናለች፣ ትደፈራለች። ለምን ሲባል ከልግሂቅ እስከ ደቂቅ ተባብረን ተጠቃቅሰን ከዳተኞችና ከመንፈስ ቅዱስ የጎደልን በመሆናችን ምክንያት ይሄ ነው ቤተክርስቲያንን የሚያስከብራት ግርማ። ይሄ ነው። ይህን ኃይል ነበር የነበራቸው። ሎሌ ሆነው ገብተው አሸንፈው ይወጣሉ። ሎሌ ሆነው ገብተው እነ ቅዱስ ዮሐንስ ወንጌላዊ እረኛ ሆነው ገብተው ኃይል ይዘው ይወጣሉ። ድሪቶ ለብሰው የወርቅ ካባ የለበሱትን ልብ ያንበረክካሉ። ይህ የመንፈስ ቅዱስ ኃይል ነው። ስለዚህ አንዱ የማሸነፍ ኃይል ነው። ሁለተኛው በመከራ የመደሰት ኃይል ተሰጥቷቸዋል። ዛሬ ለቅዱሳን ሐዋርያት በመከራ የመደሰት ኃይል በመከራ የመደሰት ኃይል እንግዲህ በቤተ ክርስቲያን ሊቃውንት አስተምህሮና ጥናት መሰረት የሰው ልጅ ሁለት ነገሮችን የሚያደርገው በሁለት ምክንያት ነው ይላሉ። አንደኛው የሰው ልጅ ሁልጊዜ ከሚደሰትበት ግን በነፍሱ ከሚጠላው ኃጢአት መውጣት የሚያቅተው ለምንድን ነው ሲባል ሁልጊዜ ደስታ አዳኝ ስለሆነ ነው። ደስታ ፈላጊ ስለሆነ ነው። የሰው ልጅ ትንሽ በተቆነጠጠ ቁጥር አኩራፊና ተስፋ ቆራጭ የሚሆነው ስለምንድን ነው ሲባል ደስታ አዳኝ ስለሆነ ነው። ሁለቱ እና ለሰው ልጅ ትልቁ መከራው ምንድን ነው ሲባል ከመጠን በላይ ደስታ ፈላጊ መሆኑ። የሰው ልጅ መከራው እኮ ይገርማቸዋል። የሰው ልጅ መከራው ደስታ ነው። የሰው ልጅ መከራው የሰው ልጅ ደስታው ደግሞ መከራው ነው። የተገላበጠ ነው። በመከራ መደሰት ቅድም የሰጠኋችሁ ፊልጵስዩስ ምዕራፍ 3 ላይ ቁጥር 8 ላይ ያልኳችሁ ላይ ቅዱስ ጳውሎስ ምንድን ነው የሚለው? ቢቻለኝ ጌታዬ ኢየሱስ ክርስቶስን በሞቱ እንኳን ልመስለው እወዳለሁ፣ የትንሣኤውን ኃይል አውቃለሁና ይላል። ቢቻለኝ ጌታዬ ኢየሱስ ክርስቶስን በሞቱ እንኳን ልመስለው እወዳለሁ። እሱን መስዬ መሞት ደስ ይለኛል፣ በግፍ ማለት ነው። አዝመራ ዘርቶ እሸቱን የማይቀምስ ማን ነው ይላል ቅዱስ ጳውሎስ። እንግዲያውስ የወንጌልን አዝመራ ከዘራው የሰማዕትነትን እሸት ልቀምሰው የሚገባኝ እኔው ነኝ ይላል። ስለዚህ ቅዱስ ጳውሎስ በዚህ ይደሰታል። በመከራዬ ደስ ይለኛል ይላል። እሱ ብቻ ተደስቶ አይቀርም። ተፈስሑ ምስሌ እስመ ኀበርክሙ ምስሌ፣ ከኔ ጋር በመከራ ተባብራችኋልና ከኔ ጋር ደስ ይበላችሁ ይላቸዋል የፊልጵስዩስን ሰዎች። በመከራዬ ተባብራችኋልና ከኔ ጋር ደስ ይላችኋል፣ ደስ ይበላችሁ። በቆሮንቶስ መልእክቱ ላይ ደግሞ ሲናገር ንሕነ ነሐምም ከመ አንትሙ ትትፈስሑ፣ እናንተን ደስ ይላችሁ ዘንድ እኛ በመከራ እንጨነቃለን ይላል፣ እንቸገራለን። እናንተን ደስ እንዲላችሁ እኛ በመከራ እንጨነቃለን ይላል። በመከራዬም ፈጽሞ ደስ ይለኛል ይላል።
የሐዋርያት ሥራ ምዕራፍ 5 ላይ ስትመለከቱ ከቁጥር 37 ጀምሮ አንበቡት። ቅዱሳን ሐዋርያት እነ ቅዱስ ጴጥሮስ ስለ ጌታችን ስለ ኢየሱስ ክርስቶስ ከበዓለ ጰራቅሊጦስ በኋላ መስበክ ሲጀምሩ ገረፏቸውና በዚህ ስም ሁለተኛ እንዳታስተምሩ አላቸው። በኢየሱስ ክርስቶስ ስም ሁለተኛ እንዳታስተምሩ አላቸው። ተገርፈው ሲወጡ ወወፁ እንዘ ይትፌስሑ ደስ እያላቸው ወጡ። እስመ ከፈሎሙ ጸጋ መንፈስ ቅዱስ መንፈስ ቅዱስ አድሏቸዋልና በዚህ ይደሰቱ ዘንድ የተገቡ አድርጓቸዋል እና ተገርፈው ሲወጡ ደስ እያላቸው ወጡ። እኛ እንኳን አሁን ተገርፈን ስንወጣ ከአንድ አጨቃጫቂ ስብሰባ ቆይተን ስንወጣ እንዴት ነው ፊታችን ጥለ ነው የምንወጣው? እውነት ለመናገር አስጠልቶን እንደው የት እንሂድ ብለን ነው የምንወጣው። ተገርፈው ሲወጡ የሚደሰቱበት ኃይል እና ለምንድን ነው እኛ ለምንድን ነው እንደዚያ የምንሆነው ስትሉ ገና የመንፈስ ቅዱስ ሀብቱ ፍጹም ስላልተዋሃደን ነው። እውነት ለመናገር መንፈሳዊ ሰው ሁልጊዜ የተረጋጋ ነው። ልቡም አይረበሽም። ልቡ ለጻድቅ ውኩል ከማንበሳ የተባለው ይሄ ነው። እንዲህ አሁን ኧረ በዚህ ሰዓት ነደደ ቢባል አይደነግጥም። ዓለም ሁሉ አንተን እያማህ ነው ቢሉት አይረበሽም። አትናቴዎስ ዓለም በአትናቴዎስ ላይ ቢነሳበት አትናቴዎስ በዓለም ላይ ተነሳበት ይባላል። በዚህ በቤተክርስቲያን ታሪክ በጣም ደስ የሚለኝና ሁልጊዜም የሚወደድ ታሪክ ነው። ዓለም በአትናቴዎስ ላይ ቢነሳበት አትናቴዎስ በዓለም ላይ ተነሳበት። ዓለም በአንድ ሰው ላይ ሲነሳ በጣም ግሩም ይባል። አንድ ሰው ግን በዓለም ላይ መነሳት ይችላል? እንዴት ይችላል? አሁን አንድ ሰው የ10 ሰው ጠላት እንዴት ነው መሆን ይችላል? ወይ ጉልበት ከሌለው ወይ ንጉሥ ካልሆነ በቀር። አትናቴዎስ ምን አለው? ሰራዊት አላደራጀም። በመንፈስ ቅዱስ ሀብትና በልቡ ልልና አርዮሳውያንን ወደኋላ እያስፈነጠረ እየጣላቸው ብቻውን በቤተ ክርስቲያን መርከብነት እየቀዘፈ ይሻገር ነበር። ይህ የመንፈስ ቅዱስ የደስታ ኃይል ነው። እባክህ ዓለሙ ሁሉ ጠላህ ቢሉት እኔ ቀድሜ ዓለሙን ጠልቼዋለሁ ብሎ ይመልስ ነበረ። ስለዚህ ቅዱስ ጳውሎስ ምን አለ? ዓለም በእኔ ዘንድ የሞተ ነው፣ አነ ምውት በሀበ ዓለም። ዓለም በእኔ ዘንድ የሞተ ነው፣ እኔ በዓለም የሞትኩ ነኝ። ወዓለምህ ምውት በሀቤ፣ ዓለምን በእኔ ዘንድ የሞተ ነው ብሎ ተናገረ። ስለዚህ መንፈሳዊ ሰው ሁልጊዜ በመከራ ይደሰታል፣ የተረጋጋም ነው። ተከሰው ሲቀርቡ ለሽልማት የተጠሩ ያህል ደስ ይላቸዋል። ይህ ከመንፈስ ቅዱስ የሚመጣ ነው። በሆነ ባልሆነው የሚከፋን በቃ ይህ አኩራፊ የምንከፋው ቁጣው የገሌ ቁጣው ከአፍንጫው ላይ ነው ይባላል። ምን ማለት ነው ግን? ቶሎ የሚደርስ ነው መሰለኝ ባላውቀው። የገሌ ቁጣው ከአፍንጫው ላይ ነው ይባላል። ለምን አፍንጫ እንደተመረጠ አይንም አይታወቅም። ዞሮ ዞሮ ግን እንዲሁ ቶሎ ቡን ይላል ደግሞ የገጠሩ። እሱም አይገባም፣ እንደ ዱቄት መብነን ነው መሰለኝ። እንደሱ የሚያደርገን ምን እንደሆነ ታውቃላችሁ? አለመረጋጋት ከመንፈሳዊነት የመራቅ ምልክት ነው። ከመንፈሳዊነት የመራቅ መንፈስ ቅዱስ ያደረበት ሰው ሁልጊዜ ጸጥ ነው የሚለው። ይረጋጋል፣ አይቸኩልም፣ ነገሮችን ፈጥኖ አይወስንም፣ ፈጥኖ ተስፋ አይቆርጥም፣ ፈጥኖ አያበላሽም፣ ፈጥኖ አይቆርጥም፣ ፈጥኖ አይቀጥልም። የኛ ነገር ሳናስብ እንገባለን፣ ሳናስብ እንወጣለን። ወደ ሁሉም ነገር ማለት ወደ ሁሉም ነገር መንፈስ ቅዱስ ማሰቢያችን ነው። አይምሯችን የሚቆጣጠረው የሚሰበስበው እሱ ነው እና እውነት ለመናገር ለቅዱሳን ሐዋርያት ይሄ መከራን የተሰጣቸው ይሄ ትዕግስትን የተሰጣቸው የትዕግስት ኃይል ማለት ነው። በነገራችሁ ላይ መከራ ትዕግስትን እንዲያደርግ ትዕግስትም ደግሞ ተስፋን እንዲያደርግ እናውቃለን ይላል ቅዱስ ጳውሎስ። ተስፋ ደግሞ አያሳፍርም። ሮሜ ምዕራፍ 5 ላይ ሲናገር መከራ ትዕግስትን፣ ትዕግስት ደግሞ ተስፋን፣ ተስፋ ደግሞ አያሳፍርም። ተስፋ እያስተሐፍር ብሎ ይደመድመዋል።
ስለዚህ በመከራ ትዕግስት ይሰጣቸዋል፣ ልበሰፊነትን ይሰጣቸዋል፣ ታጋሽነት ይሰጣቸዋል፣ የበዛ ፍቅርን ያፈስላቸዋል። ይሄ በመከራ መደሰት ነው። ስለዚህ የሰማዕታት ትዕግስት፣ የባይታውያን ብቸኝነት፣ የመነኮሳት ጽናት መንፈስ ቅዱስ ነው። ሰው ያለ መንፈስ ቅዱስ ባሰበው ሐሳብ፣ ባቀደው እቅድ፣ በወሰነው ውሳኔ መዝለቅ አይችልም። አሁን እግዚአብሔርን ማለት ያለብን ክርስቲያን በቀመር የሚኖር ሳይሆን በመንፈስ ቅዱስ የሚመራ ነው። ዘመንን የሚሻገር መንፈሳዊ ክርስቲያን እንጂ የእውቀት ክርስቲያን አይደለም። መንፈሳዊነት ደግሞ ከመንፈስ ቅዱስ የሚያገኙት ነው። አሁን ዛሬ የተቸገርነው ከመንፈስ ቅዱስ ጋር የሚያገናኝን ሰው ጠፍቶ ነው። ከዚያ የተረፈው ዕዳው ገብስ ነበር። መንፈስ ቅዱስ ካደረብን ሁሉ ነገር ቀላል፣ መመነን ቀላል ነው። ቤትውና ቀላል ነው። ቅጠል መብላት ቀላል ነው። ባህር ውስጥ መጸለይ ቀላል ነው። ከማን ጋር ሲሆኑ? ከመንፈስ ቅዱስ ጋር ሲሆኑ 150 ዳዊትን 100 ጊዜ መጸለይ ቀላል ነው። መንፈስ ቅዱስ ሲርቅሳ አቡነ ዘበሰማያት ከድንጋይ እሺ ትከብዳለች። መንፈስ ቅዱስ ሲያድርሳ ቁሞ አድሮ ቁሞ ውሎ እንደ አርሳኔዎስ ቁሞ አድሮ ቁሞ ውሎ ፀሐይ ስጦታ ንሳ መክፈልተከ ወሀካይ ስጋ ብሎ ትንሽ ማረፍ ቀላል። መንፈስ ቅዱስ ሲለይ የዕለት ውዳሴ ማርያም ቁሞ መጸለይ ከባድ ነው፣ አስጨነቂ። ምንም አይደለም ያጣ ነው፣ መንፈስ ቅዱስን ነው። ይሁላችሁ የወደቀ ሰው መጀመሪያ ማወቅ ያለበት ከየት እንደወደቀ ነው። ከዚያ በኋላ መነሳት ይችላል። ካልሆነ እንደ አንዳንዱ እንቅልፍ መሆኑ ነው። እንደዚህ አይነት እንቅልፍ ገጥሟቸው ያውቃል? ተኝታችሁ ስትነሱ የት ሀገር እንዳላችሁ ጠፍቷቸው ያውቃል? ሸዋ ትሆኑ፣ ጎጃም ትሆኑ፣ ጎንደር ትሆኑ፣ መቀሌ ይሁኑ፣ ሞያሌ ይሁኑ፣ ቤት ምንም ቅጥ የሌለው ገጥሟቸው ያውቃል? ይሄ እስኪ ገጥማችሁ ከተኛችሁ እንኳን አጉል ነው፣ ወደ በሽታ መቀየሩ ነው። እንደው ድሮ ልጅ እያለን ለማለት ፈልጌ ነው እንጂ መቼም አሁን ያለበት ሀገር እስኪጠፋው የሚተኛ ሰው እዚህ ይኖራል ብዬ አልገምትም። በእውነት ከልቤ ነው። እንደሱ ከሆነ ይሄ ቅድስናም አይደለም የሚጠይቀው፣ ሀሳብ ነው። እንደዚሁ እስኪተኙ መተኛት ሀሳብ የለሽነት ነው እንጂ የቅድስና ምናምን ጉዳይ አይደለም። የሆነ ሆኖ ግን ያለበት ሀገር የጠፋው ሰው በጣም እስኪያስብ ገና ቅዠቱ እንደነቃ ብዙ ለማነጋገር ትንሽ መጠበቅ ያስፈልጋል። አገሩን እስኪያውቀው፣ እስኪረጋጋ፣ ቤቱን እስኪለየው ማለት ነው። ልክ እንደዚህ ሁሉ ቅዠት ውስጥ ነው ያለ ነው አሁን የሚመስለኝ ሳስበው። የሆነ ቅዠት ውስጥ ምናብ ያለንበት ሁሉ ጠፍቶናል፣ እግዚአብሔር የሚያውቀው። ከዚህ ቅዠታችን እንድንነቃ ምንድን ነው? እኔ እኮ እውነቴንም ነግራችሁ በገዳም በከተማ በቤተ ክህነት በምዕመንነት ደረጃ በመምህርነት በተማሪነት ምንድን ነው የጎደለን ነገር ስትሉ መንፈስ ቅዱስ ከኛ እየራቀ ነው። እሱ ነው ችግሩ። ለምንድን ነው አልገባን ያለ? ስለ ዘረኝነት እየተነገረን የማይገባን ስለምንድን ነው? ሰው በጎጠኝነት እየተራረደ ያለው ምንድን ነው? ሰው የክርስቶስን መስቀል ይዞ የሚተራረደው ለምንድን ነው? ለምንድን ነው ውስጥ ለውስጥ የሚሄደው? ለምንድን ነው አንድ መሆን ያቃተን? ሌላውን ተውት፣ ቅድስና ንጽህና የሚለው ይቅርና ሌላው ይቅርና አንድ መሆን ያቃተን ለምን ይመስላችኋል? ብቃትስ ሰው ቤት ሆኗል። መቼም አንድ መሆን ራሱ ያቃተን ለምንድን ነው? መንፈስ ቅዱስን ውጣልን ስላልነው። ምክንያቱስ ቅዳሴያችን ለምንድን ነው? ሀበነ ንህበር በዘዚአከ መንፈስ ቅዱስ፣ በአንተ ህልው ሆኖ በሚኖር በመንፈስ ቅዱስ አንድ መሆንን ስጠን ነው የሚለው። በአንተ ህልው ሆኖ በሚኖር በመንፈስ ቅዱስ አንድ መሆንን ስጠን። አንድ የሚያደርገን መንፈስ ቅዱስ ነው። ልክ ቅዱስ ኤፍሬም እንደሚለው ነው። እኔም ተደጋጋሚ ተናግሬ ያውቃለሁ። አሁን እነዚህ እኔ አንድ ሰው ተብዬ ለመጠራት እጄ እግሬ ተጠራቅመው ነው፣ የተጠራቀሙ ህዋሳት ናቸው ሰውዬ ብለን የምንጠራው። እነዚህ ህዋሳት
አንድ ሰውዬ ሆነው መንቀሳቀስ የቻሉት በውስጥ ነፍስ የምትባል አንድ አድራጊ መንፈስ ስላለች ነው። እሷ ወጥታ የሄደች ዕለት በቀበራችሁኝ በሶስተኛው ቀን ብትመጡ እጄ ለብቻው ነው፣ እግሬ ለብቻው ነው፣ ያም ለብቻው ነው፣ ያም ለብቻው ነው። ለምን? አንድ አድራጊቱ መንፈስ የለችም። ቅዱስ ኤፍሬም እንዲህ ነው የሚለው፣ መንፈስ ከስጋ በተለየ ጊዜ ነፍስ ማለት ነው ስጋ ላይ የብቻው እየተገነጠለ እንዲወድቅ መንፈስ ቅዱስ ከአንዲት ቤተክርስቲያን በራቀ ጊዜ መለያየት በቤተክርስቲያኒቱ ይነግሳል። ይሄ ነው የቤተክርስቲያን ነፍሷ፣ ህይወቷ መንፈስ ቅዱስ። መንፈስ ቅዱስ የመከራ አሁን እኮ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ትዕግስት የሚባል ነገር ባለመኖሩ መስሎኝ ገዳማት የሚፈቱት በጠቅላይ ቤተ ክህነት መስማማት እየጠፋ ያለው አባቶቻችን ቁጭ ብለው ለመነጋገር አልቻል ያለው መዋዋጥ ያቃተን ለምንድን ነው? ወንድም የወንድሙን ንግግር ምክር አዳምጦ እውነት ነው እንዳልከው መሰል ማለት ያቃተው ለምንድን ነው? የተዝልፎ ለአብድ ከመ ኢይጽላእከ፣ ሰነፍን አትምከረው እንዳይጠላ ይላል ሲራክ መጽሐፈ ሲራክ ምዕራፍ 7 ላይ ድንጋይ መከመር ይሆን ይባል አትናገር ይላል። ምንድን ነው ነገሩ? አሁን ቢሰበክ እንደ ክብረ ነክ እየተቆጠረ እኔን ለመንካት ፈልጎ ነው ይባላል። እኔ እዚህ ውስጥ አይደለም ማወራው፣ ከዚህ የሚሆንን የሚያገባኝ ነገር የለም። እያወራ ያለው ግን በቃ እንደሱ ነው። ሰው ድሮ ተሰድበውም ለእኔ ነው ይሉ ነበር። እንኳን ስብከት ስድብ ያስተካክላቸው ነበር። አሁን ዛሬ ግን ስብከቱንም ወደ ስድብ እየለወጠብን ነው። ማን? ዲያብሎስ። ኧረ እንዲያው መንፈስ ቅዱስ በቸርነቱ ይየን፣ በቸርነቱ ይየን። የመንፈስ ቅዱስ ጸጋው ያስፈልገናል። አሁን ይሄ የማሸነፍ ኃይል፣ በመከራ የመደሰት ኃይል፣ ታሞ የሚደሰት መነኩሴ አሁን ጥቂት ነው እንግዲህ የሚገኘው። ቆይታ ያላቸው ታሞ የሚደሰት መነኩሴ ጥቂት ነው የሚገኘው ወደፊት ብዬ አስባለሁ። ነቢይነት አይደለም ይሄ፣ ራሴ ስለማውቀው የራሴን አይቼ የሌላውን መገመት ነው። ምንም ቀልል ያለ ነገር ነው ይሄን ለማወቅ። አሁን ይሄ ደግሞ ከጠፋ ደግሞ ምኑን መነኩሴ የሆነው ችግር እኮ ነው። ታሞ የሚደሰት መነኩሴ ከገዳሙ ውስጥ ታሞ ከሚደሰተው ይልቅ ሲታመም የሚከፈው ከበዛ ችግር ውስጥ ነው ማለት ነው። መነኩሴ ኦዲት የሚደረገው በመከራ በመደሰቱ ነው። ሌላ ምን ኦዲቲንግ አለ? ሌላውም እንደዚህ፣ ክርስቲያንም እንደዚህ፣ ሁላችንም ማለት ነው። አጥተን ካልወደድ ነው እግዚአብሔርን፣ ተሰድበን ካልወደድ ነው፣ ተገፍተን ካልወደድ ነው፣ ቤታተን ካልወደድ ነው፣ ሰው ጠልቶን ካልወደድ ነው፣ ምንድን ነው ለእግዚአብሔር የምናደርገው ነገር? ፍቅራችንስ የምንገልጥበት በለስ የትኛው ነው? ይሄ ነው። ይሄ እየጠፋ ሲመጣ መንፈስ ቅዱስ ይርቃል። መንፈስ ቅዱስ ይውላችሁ፣ መከራን መራቅ መንፈስ ቅዱስን ማራቅ ነው። መከራን ስንርቅ መንፈስ ቅዱስ ይርቃል። መንፈስ ቅዱስ ሲርቅ የመንፈስ ቅዱስ ግርማ ከቤተ ክርስቲያን ይርቃል። የመንፈስ ቅዱስ ግርማ ከቤተ ክርስቲያን ሲርቅ ቤተክርስቲያን ትናቃለች፣ አቅም የለሽ ትሆናለች። ጩኸቷ ይናቃል፣ ንግግሮቿ ይናቃሉ፣ አባቶቿ ይናቃሉ፣ ትደፈራለች፣ አጥሯ ይነቀነቃል፣ ደጇ ይሰበራል፣ ቤቷ ውስጥ ገብተው አራዊት ይፈነጩበታል። ያ የሚሆነው የመንፈስ ቅዱስ ግርማ ሲጎልን እና ለሐዋርያት ጌታ የሰጣቸው ይሄንን ነው። ሶስተኛውስ ተአምራትን የማድረግ ኃይል ሰጥቷቸዋል። ለቅዱሳን ሐዋርያት ይሄ ነው የተሰጣቸው ኃይል። ታምራትን የማድረግ ኃይል እንግዲህ የቅዱስ ጳውሎስ ተናግሯል። ይሄ እኛ ታምር ፈላጊ ባንሆንም ግን ዳሶ የሚፈውስ ጸልዮ መልስ የሚያመጣ አባት ግን ያስፈልገናል። ይሄን የሚሰማ ምዕመን ምንድን ነው? እና አንተ ሁን እንጂ ነው የሚል እንሁን ነው የሚባለው። ጎበዝ፣ እውነቴን እኮ የምነግራቸው አሁን እኮ ሽማግሌም ጠፋ፣ አባቶችም አለቁብን፣ አረጋውያንም አለቁ። አውቀው በእጃቸው ለሰላምታ አስመስለው ድስስ አድርገው የሚፈውሱ አባቶች የሉ፣ አለቁ።
በዚያ ምክንያት እምነት ይጸና ነበረ። መበርታት ይጠበቅብናል እና ሰሞኑን አንድ ቦታ ሄጄ ነበረ። ለብቻችሁ ስለማወራችሁ እንደ ጉዞ ይህን ሪፖርት ስለማድረግ ይበቃል፣ ብዙ አላወራችሁም። ግን ኤፌሶን ለምሳሌ ሄጄ ነበረ። ኤፌሶን ቅዱስ ጳውሎስ መልእክት የጻፈላት አንዱ ሀገር ነው። እዚያች ሀገር ቅዱስ ጳውሎስ የዚያችን ሀገር ሰዎች ለመመለስ 2 ዓመት ነው መከራውን ያየ። 2 ዓመት መከራውን አይተው እኔማ ነው ያሳዝነኛል። እንደው ቅዱስ ጳውሎስ እንደምታዘን ለእኔና ለእናንተ ነው የሚታዘን። መከራው ግን ያሳዝናል። አንድ ሀገር ውስጥ እንደው አንድ ሰው ብቻውን ሄዶ ሲቆም በቃ አንጀቴን ነው የሚበላኝ። እንደው ብቻውን ሰው የለው ምን የለው ብቻውን ዝም ብሎ ወደማያውቀው ሀገር። አሁን እኔ እዚህ ስመጣ ማውቃችሁ አባቶች ማውቃችሁ እናቶች ቃለ ሕይወት ያሰምልኝ እንደምትሉኝ አምኜን የምመጣው እዚህ። ጳውሎስ ሲሄድ እህል ቁረስ የሚለው የለ፣ እደር የሚለው የለ፣ ጨርቅ የሚሰጠው የለ፣ ውሃ የሚያጠጣው የለ፣ የሚያድርበት ቤት የለ። ተናግሮ ሲጨርስ ታላቋ አርጤምስ ታላቅ ናት ብሎ የአንድ ሀገር ህዝብ በሙሉ ፈነዳ። የአንድ ሀገር ህዝብ እግዚአብሔር ያሳያች። እንዲህ አንድ ሀገር ህዝብ አይገርማችሁ? አርጤምስ ታላቅ ናት። አባረሩት ወደ ታች። እዚያ ላይ ሄደና ገበያ አለ፣ ባሮች የሚቀመጡበት ትንሽ ገበያ። እዚያች ወረድ ብሎ ባሮችን መስበክ ጀመረ። ትልቆችም ማን ይሰማል? እነሱን እየለቃቀመ ይሰብካል። በዚያ ድሃውን ማለት እየመረጠ ድሆች ጀርባ ላይ ነው ቤተክርስቲያን የቆመችው። እዚያ ጊዜ ድሆች እየሰበሰበ ኋላ እነሱን ሰባሰበና ሲያበቃ አንጥረኛው በአንጥረኛ፣ ዘፋኙ በዘፈን፣ ፖለቲከኛው በፖለቲካ ብጥብጥ አድርጎ እንዴት አድርጎ ያሰብከው። ምንድን ነው የረዳው ስትሉ ተአምራት። በሱ ላይ ያደረጉ መንፈስ ቅዱስ ኃይል ገለጸለት። የዛ ጊዜ ንግግር አዋቂ ነኝ የምትል ግሪካዊት ሁሉ ምን ታመጣለች? ንግግር በማወቅ የሚደረግ ታምር የለም። ጳውሎስ ድውዩን ፈውስ ያደርጋል። አንጥረኛ ና ፈውስ የለም። ፈላስፋ የቅዱስ ጳውሎስ ጨርቁ ይቆረጥና ሄዶ ድውይ ይበራል፣ አይን እውር ያበራል። ና ፈውስ የለም። ኃይል ሲያደርግ ወንጌል ስር ሰደደችለት። 2 ዓመት አስተማራቸው። መልሶ አቅንቶ ይገርማቸዋል። ቅዱስ ጳውሎስ 14 መልእክት ከጻፈላቸው ምዕመናን በጣም በሕይወታቸው የተመሰገኑት የኤፌሶን ምዕመናን ናቸው። በኃይል ነው፣ በቃል በስልትም ሰበከ እኮ ቅዱስ ጳውሎስ። ቀስ ብሎ መጀመሪያ ጸሐፊዎችን እየመረጠ ለብቻ አንዳንድ ሰው እያወጋ ነበር ስብከቱን የጀመረ። በዚያም ለፋ። መጨረሻ ላይ ግን የረዳው የመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ኃይል ሲያደርግለት ተመለሱ። ስለዚህ ይሄን ኃይል ቤተክርስቲያን የጸናቸው መከራን ድል በመንሳት ያለምንም ተጨማሪ ነገር በመንፈስ ቅዱስ ብቻ በመሟገት ቅድም ያልኳቸው 7 ነገሮችን ጉራንጉሮችን ሳያንጠለጥሉ መከራን በደስታ በማሸነፍ፣ 3ኛ ደግሞ አጋንንትንና ሞትን በተአምራት ድል በመንሳት ይሄንን ዓለም ድል ነስተው ቤተክርስቲያንን በኃይል በመንፈስ ቅዱስ ኃይል አሰፏት። የምናምነው እምነት እውነት መሆኑን የምናውቅበት ዋናው ይሄ ነው። ተዋግተው ቤተክርስቲያንን የሰጡ አባቶች ስለሌሉን፣ ስለዚህ ቤተክርስቲያን ዛሬ ይሄንን 3 ኃይል ያገኘችበት ቀን ነው። ይሄንን ላደረገ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይግባው። ይህንን ኃይል እና ግርማ መንፈስ ቅዱስ ዛሬም ለቅዱስ ቤተክርስቲያን ጨምሮ ይስጥልን፣ ጨምሮ ይስጥልን፣ ጨምሮ ይስጥልን። እኔ ዛሬ የመንፈስ ቅዱስ ኃይል ዛሬም ቤተክርስቲያን ውስጥ መኖሩን በምን ታረጋግጣለህ ስትሉኝ፣ ዛሬም ቤተክርስቲያን ውስጥ መኖሩን የማውቀው ድሮ ሐዋርያት በስጋ ደካማ ሆነው ያን ሁሉ መስራታቸውን፣ ዛሬ ደግሞ ጅላጅል ሁነንም ቤተክርስቲያን መኖሯል። መንፈስ ቅዱስ አለ በኃይሉ እየሰራ ነው የምለው። ጅላጅል ተሰብስቦ በጣም ይቅርታ አድርጉልኝ፣ ጅል ተሰብስቦ ቤተ ክርስቲያን መቀጠሏ እውነትም መንፈስ ቅዱስ ዛሬም በኃይሉ አለ ያስብላል። አለ ባይኖርም አንዱ አሁን በማን ምክንያት ቀጠለች ሊባል ነው።
ከእግር ጥፍር እስከ ራስ ፀጉራችን ድረስ እኮ በቁስል ተመተናል። ይሄ ወባው ምናምኑ ማለት ነው። ከእግር ጥፍር እስከ ራስ ፀጉር ድረስ ሰው በቁስል ተመቶ እንዴት ቁሞ ሄደ ይባላል። እግሩ አንስቶ እስከ ራሱ እንደው በቁስል ንድድ ያለ ሰው እንዴት ብሎ ቆመ ይባላል። ቤተክርስቲያን በዚህ በአፋዊ ድል ያልነሳችው በአፋ ያለችው እቺ ቤተክርስቲያን ዛሬ ቁማ መሄዷ እንደው መንቀሳቀሳችን ራሱ እንደ ሰውም ለኪዳንም ለጸሎትም መሰባሰባችን ታልቆ ተርፈክሙ እንዳለ ቅዱስ ጳውሎስ እንደው ተቧጭቀን እንኳን ተበልተን እንደው ቶሎ አለማለቃችን ራሱ መንፈስ ቅዱስ እውነትም እየሰራ ነው፣ ዛሬም አለ። ስለዚህ አንድ ተስፋ አለን ማለት ነው። እንግዲህ ለቤተ ክርስቲያንና ለቅዱሳን ሐዋርያት መንፈስ ቅዱስ ይህንን ነገር ሰጣቸው አልኳችሁ። ዛሬ ደግሞ ልነግራችሁ የፈለግኩት መንፈስ ቅዱስ በእኛ ሕይወት ውስጥ ምን ይሰራል የሚለውን ነው ማለት ነው። መንፈስ ቅዱስ ለሐዋርያት እንዲህ ያደረገላቸው፣ መንፈስ ቅዱስ ደግሞ በእኛ ሕይወት ውስጥ ምን ይሰራል? እሱን ነው ተነጋግረን የምንጨርሰው። ለእኔ ነው ምንድን ነው የሚያደርግልኝ? እስቲ ወደ ግለሰብ አምጥተን ወደ እያንዳንዳችን ሕይወት ምን ያደርግልናል እግዚአብሔር መንፈስ ቅዱስ? መንፈስ ቅዱስ በእኛ ውስጥ የሚሰራበትን መንገድ በአራት መንገዶች ማየት እፈልጋለሁ። በአራት መንገዶች በእኛ ውስጥ የሚሰራበት። አሁን መንፈስ ቅዱስ ዛሬ በእኛ ሕይወት ውስጥ ይሰራል። ይሄን ከማመን ነው መንፈሳዊነት የሚጀመረው። ከመንፈስ ቅዱስ መራቅ በምን ይጀመራል ሲባል መንፈስ ቅዱስ ተለይቶኛል በማለት ነው የሚጀመረው። መንፈስ ቅዱስ ተለይቶኛል በማለት ከመንፈስ ቅዱስ መራቅ ይጀምራል። ስለዚህ አኀዊነ ኢንፈቅድ ትኩኑ አብዳነ በእንተ መንፈስ ቅዱስ ያለው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ ለዚህ ነው ወንድሞቻችን ስለ መንፈስ ቅዱስ አላዋቆች እንድትሆኑ አንፈቅድም፣ አንወድም። ምክንያቱሳ መንፈስ ቅዱስ አድሮባችሁ ሳለ ገቢረ ተአምራት ስላልተደረገላችሁ መንፈስ ቅዱስ ተለይቶኛል አትበሉ ብለው አባቶቻችን ተርጉመውታል። ስለ መንፈስ ቅዱስ ሞኝ አትሁኑ ብሏል ቅዱስ ጳውሎስ። ስለዚህ መንፈስ ቅዱስ ተለይቶኛል ማለት ከመንፈስ ቅዱስ ይለያል በፍጹም። ቅድም ምን ስትል ቆይተ ነው የሚል ጥያቄ እንደሚነሳባችሁ አምናለሁ። ቅድም መንፈስ ቅዱስ እየራቀን ነው አላልክምን ልትሉ ትችላላችሁ። እሱ ማለት በፍጹም ተዋህደን አንኖርም ነው እንጂ እኛ ጋር አኗኗሩ እንደው እንደ ቸርነቱ ነው አኗኗሩ። ስራ እንዲሰራ በማያስችል መንገድ በራችን ጠርቅመን ዘግተን ደጅ ቁሞ እንደሚያንኳኳ ሆኖ ነው የሚኖረው። አጠገባችን ቁሞ አይን እያየ መቼ ይከፍቱልኝ ይሆን ብሎ ነው የሚኖረው እንጂ መኖሩም አብሮናል። ስለዚህ መንፈስ ቅዱስ ከኛ ጋር የሚሰራባቸው አራት መንገዶች ማለት መንፈስ ቅዱስ የወረደባቸው አራት መንገዶችን ነው መጠቀም የፈለገው። መንፈስ ቅዱስ የወረደባቸው አራት መንገዶች መንፈስ ቅዱስ በእኛ ሕይወት ውስጥ የሚሰራበትን መንገድ የሚጠቁሙ ናቸው። ጆሮአችሁ ይሰማል አይደለም? መንፈስ ቅዱስ ወደዚች ምድር ተመስሎ የወረደባቸው አራት መንገዶች መንፈስ ቅዱስ በእኛ ሕይወት ውስጥ የሚሰራባቸውን መንገዶች የሚያሳዩ ናቸው ነው። የመጀመሪያው መንፈስ ቅዱስ በምን አምሳል እንደሚወርድ ነው የተነገረው? በውሃ ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ውሃ ተመስሏል። እክኡ እምነ መንፈሴ ላዕለ ኩሉ ዘሥጋ ዲበ ኩሉ ዘሥጋ ይላል። በስጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ ይላል። በስጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ ሲለው መንፈስ ቅዱስን ምን እያለው ነው? አሁን ውሃ እያለው ነው። የዮሐንስ ወንጌል ምዕራፍ 7 ላይ ደግሞ ዘጸማ ይምጻ ኀቤ ወይስተይ፣ የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ፣ መጽሐፍ እንደተናገረ ከዚህ ሰውም የሕይወት ውሃ ይፈልቃል ብሎ መንፈስ ቅዱስን ውሃ ብሎታል። ትንቢተ ኢዩኤልም በስጋ ለባሽ ላይ ሁሉ ውሃን አፈሳለሁ፣ መንፈሴን አፈሳለሁ፣ መንፈስ ቅዱስን ውሃ ብሎታል።
መንፈስ ቅዱስን ውሃ ብሎታል። መንፈስ ቅዱስን ውሃ ያለው ለምን ማለት ፈልጎ ነው? አንደኛ መንፈስ ቅዱስ በምን ላይ አፈሳለሁ ነው ያለው? በስጋ ለባሽ ላይ ሁሉ አፈሳለሁ። ይህን ያለበት ምክንያት ሰዎች ምንም ስጋውያን ቢሆኑ ሃይማኖት ካላቸው መንፈስ ቅዱስ ከነሱ አይርቅም ነው። ስጋ ያለው አንድ ሰው በሆነ ሁሉ ላይ ዘር ግንድ ሳይለይ ለሁሉ እንደሚሰጥ ሲያጠይቅ ነው በስጋ ለባሽ ላይ ሁሉ ያለው። ቀድሞ ግን በአብርሃም ልጆች ላይ ነው ረድኤቱ የሚያርፈው። አሁን ግን በስጋ ለባሽ ላይ ሁሉ ሲል ዘር፣ ቋንቋ፣ ቀለም ሳይለይ ለሁሉ ይሰጣል። ሁለተኛ ስጋ በለበሰ ሁሉ በሰው ሁሉ ላይ ማለት ነው የመጀመሪያው። አሁን ደግሞ ስጋውያን እንኳ ቢሆኑ መንፈስ ቅዱስ አይለያቸው። ለምን? ውሃ ስለሆነ። ውሃ ስለሆነ ማለት ሊያነጻቸው ነው የሚያድርባቸው ማለት ነው። ውሃ ምንድን ነው ስራው? ማንጻት ነው። ጰራቅሊጦስ ማለት ምን ማለት ነው? መንጽሔ ማለት ነው። ስለዚህ ሊያነጻቸው ያድርባቸዋል። ባንነጻ እንኳን ለማንጻት ያድርብናል መንፈስ ቅዱስ። ባንነጻ እንኳን ለማንጻት ያድርብናል። የምትፈልገው ነገር አለች። ጥረትና ፈቃድን ይፈልጋል። ግን ጥረትን ፈቃድን ይፈልጋል። ባንነጻ እንኳን ለማንጻት ያድርብናል። ስለዚህ መንፈስ ቅዱስ እድፋችንን ፈጽሞ የሚያነጻ የህይወት ውሃ ነው ማለት ነው። የህይወት ውሃ ነው። ሁለተኛ ውሃ ምንድን ነው የሚያደርገው? ይሄን እግዚአብሔርን የተጠማች ኃጢአትን ብዙ ጊዜ መጻሕፍት ምንድን ነው የሚሉት? በረሃ ይሉታል፣ ሐሩር። ሄኖክም እርስ በርሳቸው የማይቀራረቡ ቆላዎችን አየሁ ይላል እና ኃጢአትን ቆላ ይለዋል። ኃጢአት ቆላ ይባላል፣ በረሃ ይባላል፣ ሐሩር ይባላል። መንፈስ ቅዱስ ደግሞ የነፍስን ጥም የሚቆርጥ ነው። የነፍስን ጥም የሚቆርጥ። ለምሳሌ ልንገራችሁ። ኃጢአት አንዱ ችግሩ አለመጠገቡ ነው። የዛሬን ሰርቸው ድጋሚ አንሰራም ስንል ዛሬ እንደዚያ እንላለን እንጂ በሌላ ቀን ደግሞ መልሰን እንሰራዋለን። ሌላ ቀን ደግሞ የዛሬ እንላለን መልሰን እንሰራዋለን። ሌላ ቀን ደግሞ የዛሬ እንላለን መልሰን እንሰራዋለን። የኃጢአት መልስ የለውም። አንድ ሰው ግን ጥሙ የሚረካው መንፈስ ቅዱስን ያገኘለት ነው። ስለዚህ መንፈስ ቅዱስ ውሃ መባሉ የሰው ልጅ የምኞቱ ማረፊያ ነው። የመጨረሻ የሰው ልጅ የልቡ ማረፊያ መንፈስ ቅዱስ ነው። ጥም የሚቆረጠው ያ ማለት የልብ ሰላም ማለት ነው። ሰው ርፍ የሚለው መንፈስ ቅዱስ ያድርበት ነው። ለምንድን አሁን አንዳንድ ጊዜ ይውል ሰውነታችን ቆሽሾ ወይም ሰው መንገድ ስንሄድ ውለን በጣም ብዙ ላብ ሲፈሰን ውሎ ድንገት ውሃ ስንታጠብ የእረፍት ስሜት የሚሰማን ለምንድን ነው? የሰው ልጅ በንጽህና የሚያርፍ ፍጡር ስለሆነ ነው። ፍጥረታችን ራሱ ለንጽህና የተፈጠረ ነው። እድፈት እረፍት አይሰጠንም። ክፋት አያሳርፈንም። የሚያሳርፈን መንጻት ስለሆነ ነው። ስለዚህ መንፈስ ቅዱስ የሚያነጻና ጥም የሚቆርጥ ነው። ሶስተኛው መንፈስ ቅዱስ በውሃ ተመስሎ መነገሩ ለፍሬ የሚያበቃን ስለሆነ ነው። ፍሬ የለሾችን ለፍሬ የሚያበቃ ስለሆነ መንፈስ ቅዱስ ውሃ ጠጥቶ አትክልት እንደሚያፈራው መንፈስ ቅዱስ ፍሬ ቢስ ክርስቲያኖችንም ቢሆን ለፍሬ ያበቃቸዋል። ለዚህ ነው በትንቢተ ኢሳይያስ ወይበል አሐዱሂ እስመ ይቡስ አነ፣ ማንም ሰው እኔ ደረቅ እንጨት ነኝ አይበል ያለው ለዚህ ነው። ማንም ሰው እኔ ደረቅ እንጨት ነኝ አይበል። ለምን? መንፈስ ቅዱስ ካደረበት ማንም ሰው ለፍሬ ይበቃል። እኔ ፍሬ የለሽ ሰው ነኝ፣ ፍሬ ቢስ ሰው ነኝ ማለት የለበትም። መንፈስ ቅዱስ ካደረበት ፍሬ የሌለው ሰው የለም በምድር ላይ። ይማርም አይማርም በምድር ላይ ፍሬ የሌለው ሰው የለም፣ መንፈስ ቅዱስ ያደረበት ሰው። የምናፈራቸው ደግሞ ምንድን ናቸው? እነዚያ 9 ናቸው። ገላትያ ምዕራፍ 5 ቁጥር ስንት እንደሆነ 16 ጀምሮ እንደሆነ ነው የምረዳው። ቁጥር ከሳትኩ ታስተካክሉታላችሁ። ወፍሬውኒ ለመንፈስ ቅዱስ ብሎ የመንፈስ ቅዱስ ፍሬውም ይታወቃል ይላል። ተስፋ፣ ትዕግስት፣ ቸርነት፣ በጎነት፣ እነዚህ የመንፈስ ቅዱስ ፍሬዎች ናቸው። መንፈስ ቅዱስ ያደረበት ሰው እነዚህን ፍሬዎች ይለቀሙበታል ማለት ነው። እነዚህ ፍሬዎች ይለቀሙበታል።
አንድ ሰው መንፈስ ቅዱስ እንዳደረበት የምናየው እነዚህን ፍሬዎች ሽርግግ አድርጎ ስናየው ነው። በየዘለላው እነዚህን አፍርቶ ስናየው ነው። ፍቅር የሌለው ሰው መንፈሳዊ ነኝ ማለት አይችልም። የመንፈስ ፍሬ ነው አለ። ሎሚን ሎሚ የምናሰኘው ፍሬውን አይተን ነው። ሙዝን ሙዝ ያልነው ፍሬውን አይተን ነው። ብርቱካን ብርቱካን ያልነው ፍሬውን አይተን ነው። ሰውን መንፈሳዊ የምንለው እነዚህን ፍሬዎች ስናይበት ነው። ለእነዚህ ፍሬዎች ስለሚያበቃ ፍሬ የሌላቸውን ፍሬ ምንድን ነው ያላቸው? ጌታ ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር ቁጥር 10 ላይ ወሬሴክሙ ከመ ትሁሩ ወፍሬ ትፍረዩ፣ እንድትሄዱና ፍሬ እንድታፈሩ አደርጋችኋለሁ። ወፍሬክሙኒ ይነብር ለዓለም፣ ፍሬያችሁም ለዘላለም ይኖራል አላቸው። ፍሬ እንድታፈሩ እልካችኋለሁ ያላቸው ሐዋርያት ቀድሞ ፍሬ አልነበራቸው። መንፈስ ቅዱስ ያድርባቸውን ይህን ፍሬ ያፈሩት። ስለዚህ ይህን ፍሬ እንዲያፈሩ ግን ምንድን ነው ያላችሁ? እስዕል ወለአብ፣ አብን እለምነዋለሁ ይፈኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ፣ የእውነት መንፈስን ጰራቅሊጦስን ይልክላችሁ ዘንድ እሱም አለ መንፈሰ ጽድቅ ዘይክ ለዓለም ለሲኦቶ፣ ዓለም ገንዘብ ሊያደርገው የማይቻለው የእውነት መንፈስ እልክላችኋለሁ። እሱም የሚሄረክሙ ኩሎ ያዜክረክሙ ኩሎ፣ ሁሉን ያስተምራችኋል፣ ሁሉን ያስታውሳችኋል አላቸው። ቅዱስ ቀሌምንጦስ ዘሮም ለምን እረሳለሁ ትለኝ እንደሆነ የማይረሳው መንፈስ ቅዱስ ከአንተ ቢለይ ነዋ ይላል። ስለዚህ እንዳትረሳ ከፈለግ የማይረሳውን መንፈስ ቅዱስ ገንዘብ አድርግ። ጌታ ምንድን ይላችኋል? እንዳትረሱ ያስታውሳችኋል ነው ያላቸው። ሐዋርያት እኮ ያስተማራቸውን ረስተው ነው የስቅለት ዕለት ሲፈሩ የዋሉት። ረስተን ነው የምንበድለው። እንዳትረሳ ግን ከመንፈስ ቅዱስ አትራቅ። ስለዚህ መንፈስ ቅዱስ በውሃ መመሰሉ ለፍሬ ስለሚያበቃን፣ ጥማችን ስለሚቆርጠው፣ ከድፋችን ስለሚያነጻን፣ ለፍሬ ስለሚያበቃን መንፈስ ቅዱስ በውሃ ተመስሏል። ስለዚህ ለዚህ ነው ቄሱ ወውሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሒ ለኩልነ ይላል። ሁላችንን የሚያነጻ መንጽሒ የሚያነጻ ጰራቅሊጦስ መንፈስ ቅዱስም ቡሩክ ነው የሚለው ለዚህ ነው። የሚያነጻ መጽንዒ የሚያጸና። ስለዚህ እዚህ ውስጥ አንድ ነገር ልንገራችሁ። መንፈስ ቅዱስን በስጋ ለባሽ ላይ ያፈሳለሁ ማለት ፍጹም ስጋዊ እንኳ ብንሆን ይሄን ሶስት ነገር ሊያደርግልን መንፈስ ቅዱስ ከኛ ርቆ አያውቅም። እነዚህን ሶስት ነገሮች ሊያደርግልን ግን ምንድን ነው የሚለው? አንድ ነገር ግን ተናግሯል። እክኡ ነው ያለ፣ አፈሳለሁ። እስኪ አንድ ጥያቄ ልጠይቃችሁ። ውሃ ወደ ላይ ይፈሳል ወደ ታች? ወደ ታች ነው የሚፈሰው አይደለም? ይሄ ማለት ምን ማለት ነው? ትሁት ወደሆነ ሰውነት ነው መንፈስ ቅዱስ የሚያድረው። አፈሳለሁ ያለው ለዚህ ነው። ወደ ላይ ያለከዋለሁ አይደለም ያለው፣ አፈሳለሁ ያለው በተሰበረ ልብ ነው መንፈስ ቅዱስ የሚያድረው። ቢያንስ አንድ ነገር ያስፈልጋል፣ በደለኛነትን ማመን ማለት። ልበ ትሑተ ወየዋህ ይሜንን እግዚአብሔር፣ የተሰበረ ልብን እግዚአብሔር አይንቅም የተባለ ለዚህ ነው። ስለዚህ መንፈስ ቅዱስ ውሃ ከላይ ወደታች እንዲፈስ ከሰማይ ይወርዳል፣ ውሃው ነው ይፈሳል መባሉ መፍሰስ በሚል ግስ የተነገረለት ለምንድን ነው ስትሉ በተሰበረ ልብ ስለሚያድር ነው። አለሁ አለሁ ማለት ስህተትን አለማመን መንፈስ ቅዱስ እንዳያድርብን ይከለክላል። ጸጋም የሌለን ሆኖ ትዕቢተኛም ሆነን እንደው ምን ይዘለቃል? የተለሰነ መቃብር ማለት ይሄ ነው። ሁለተኛ መንፈስ ቅዱስ ስለዚህ ከኛ ውስጥ በምን ይሰራል ስትሉት፣ በእኛ ህይወት ውስጥ በምን ይሰራል ስትሉ፣ በማንጻት ከዛስ ጥማችን በመቁረጥ ሶስተኛስ በምን ይሰራል? ለፍሬ በማብቃት። ስለዚህ ለፍሬ አብቃኝ እያል መጸለይ፣ ለፍሬ አብቃን እያል ማስቀደስ፣ ለፍሬ አብቃን እያል መጾም፣ እያሰብን መጾም። ዝም ብሎ ጾም ሲመጣ አሁን እንግዲህ ነገ ጾም ሐዋርያት መጥቷል። ጾም ማለት የምግብ አድማ አይደለም። አሁን እንግዲህ ጾም ሐዋርያት መጣ። ባለፈው ጾመ ነቢያትን አንድ ሰው አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት እላችኋለሁ። ጊዜ ታስታውሳላችሁ አይደል? አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት። አሁን ጾመ ሐዋርያት ነገ ሊገባ ነው። ስለዚህ
ዝም ብሎ ጾመ ሐዋርያት ገባ ብሎ 9 ሰዓት ምሳን መብላት ወይም 11 ሰዓት ለምሽቱ 1 ሰዓት ኢንቴንሽናሊ እያሰቡ ሲጾም ነው። እያሰቡ ሲጾም ነው። ፍሬ እንዳፈራ እርዳኝ ከተባለ ይረዳል። ስለዚህ መንፈስ ቅዱስ ለፍሬ የሚያበቃን ከእሱ ጋር የምንገናኝባቸውን መስመሮች ሁሉ እሱን እያሰብን ስናደርገው ነው። ሁለተኛው መንፈስ ቅዱስ ለእኛ በእኛ ህይወት ውስጥ በምን መንገድ ይሰራል ሲባል፣ ይሄ ግን የሚሰራው በንስሐ ነው ብያቸዋለሁ። ሁለተኛው ከእኛ የሚሰራው በምንድን ነው ስትሉ፣ በነፋስነቱ ነው። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ወመጻ ግብተ ነፋስ አውሎ፣ ጥቅል ነፋስ መጣ ይላል። ጥቅል አውሎ ነፋስ፣ ኃይለኛ ነፋስ መጣ ይላል። ሐዋርያት በአንድ ቤት ውስጥ እንደተሰበሰቡ ጥቅል ነፋስ። ለምንድን ነው መንፈስ ቅዱስ ነፋስ የተባለው? ነፋስ የተባለው ለምን ይመስላችኋል? መንፈስ ቅዱስ ነፋስ የተባለበት ምክንያት በነፋስ መልክ ነው ከኛ ጋር የሚሰራው። አስተዋይነትን በመስጠት ይሰራል። አስተዋይነትን በመስጠት በቅዳሴ ጊዜ ሀበነ ልበ ወልቡና ምንለው ለዚህ ነው። ልብንና ልቡናን ስጠን ምንለው ለዚህ ነው። አስተውሎት ማለት ማስተዋልን ይሰጣል። ማስተዋልን ይሰጣል። ነፋስ ፍሬን ከገለባ እንዲለይ ክፉና በጎ የምንለይበትን አእምሮ ይሰጠናል። መጻሕፍትን እንድናስተውል ያደርገናል። መጻሕፍትን እንድናስተውል ስናነብ እንዲገባን እንዲጣፍጠን ያደርጋል። ስንለምነው ነው። ግን መጽሐፍ ቅዱስ እናነብና እንቅልፋችን ይመጣል። የሮጥን ሄደን መጽሐፉን ግልጥ አይደረግም። በስመ አብ ወወልድ ወመንፈስ ቅዱስ ብሎ አቡነ ዘበሰማያት ደግሞ አቤቱ መንፈስ ቅዱስ ወይ ደጅህን ክፈትልኝ ተብሎ ነው የሚነበበው። እንደዛ ስናደርግ ገና አንድ ገጽ ሳናነብ እንቅልፋችን ዞን አይሄድም መጽሐፉ ላይ። ስለዚህ መንፈስ ቅዱስ ፍሬን ከገለባ እንድንለይ ያደርገናል። ለበጎ ነገር እንዳንዘገይ ያደርገናል። መፋጠንን፣ ነገ እያሉ መኖርን ያርቅልናል። ትጋትን ይሰጠናል። ነፋስ ፍጥነት ነው ያለው። ትጋትን ያድላል መንፈስ ቅዱስ። ስለዚህ መንፈስ ቅዱስ በነፋስ መልኩ ይሰራል ማለት እሱ ነው። እንድናስተውል ያደርገናል። ትጋትን ይሰጠናል። ጣዕም ይሰጠናል። የኢትዮጵያ ሊቃውንት ሲተረጉሙት አባቶቻችን ነፋስ መዓዛ ያመጣል፣ መንፈስ ቅዱስም መዓዛ ጸጋን ያመጣልና ይላሉ። ስለዚህ መዓዛ ነፍስን ያመጣል። ጣዕም የሚባለውን ይሄ ጸሎት ላይ ጣዕም፣ ጾሙ እንዲጣፍጠን፣ ጸሎቱ እንዲጣፍጠን፣ ቅዳሴ እንዲጣፍጠን፣ እንደው ዝም ብሎ እንደ ስራ በተደጋጋሚ ልምዱ ኖብን የምናደርገውን ነገር እየተሰማን እንድናደርገው ያደርጋል። መንፈስ ቅዱስ ይረዳል። ይሄንን በረቀቀ መንገድም ይረዳናል። መንፈስ ቅዱስ ነፋስ መባሉ ለዚህ ነው። ነፋስ ግድግዳ አይከለክለውም፣ ተራራ አይጋርደውም፣ ወንዝ አያስቀረውም። ነፋስን መንፈስ ቅዱስ እኛን በማናውቀው መንገድ ይረዳናል። በማናውቀው መንገድ ከአእምሯችን በላይ በሆነ መንገድ እና ለዚህ ነው በጣም አንድ ሁልጊዜ በጣም የምወደው አንድ ቃል አለ። ቶሎ ቶሎ እንኳን ማልናገረው ደስ ስለሚለኝ ማለት ነው። ፊልጵስዩስ ምዕራፍ 4 ቁጥር 7 ጀምሮ ያለ ነውና አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚል ነው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ምን ማለት ነው? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ግዙ እንደዚህ አድርጎ እንዲሰማን አያደርገውም። በእውነት ነው የምናገር። እዚህ ላይ በአውደ አማርኛ የተረጉመው ሰው ሸጋ አድርጎ ተርጉሞታል። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም። አእምሮን ሁሉ የሚያልፍ ማለት ምን ማለት ይመስላችኋል? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን ማለት በልመናና በምልጃ ወደ እግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሆናል ይላል። አእምሮን ሁሉ የሚያልፍ ማለት እንጎዳበታለን ባልነው ነገር እንድንጠቀምበት፣ አልቋል ያልነው ነገር በረከት እንዲሆን፣ ጠፍቷል ያለው እንዲገኝ፣ ጠላት ነው ይገለናል ያልነው ሰው ወዳጅ እንዲሆነን በማድረግ ከኛ ግምትና ቁጥጥር ውጭ በሆነ ከኛ እውቀት ውጭ በሆነ መንገድ የሚገኝ የእግዚአብሔር ሰላም።
ልብንም የሚያሳርፍ ሰላም፣ በቀመር የማይገኝ ሰላም። ገሌ ወዳጄ ነው ብደውልለት እንዲያደርገኛል፣ ብነግረው እንዲያደርገኛል፣ ገሌና ገሌ ተመካክረው እንዲያደርጉልኝ ካልነው ውጭ ያላሰብነው ወዳጅ በመስጠት የባድ ዘመድ የዱር መንገድ እየሰጠ ፍጹም እረፍትን የሚሰጥ መንፈስ ቅዱስ ነው። እሱን ማመን እምነታችን እንዲጨምርልን አሁንም መለመን ነው። ስለዚህ መንፈስ ቅዱስ ደንቆሮ ብንሆንበትም እንዲህ አድርጎ ይረዳናል። ሶስተኛ አልተገነዘብነው ይሆናል እንጂ በዚህ መልኩ ያረዳው ሰው የለም። ሶስተኛ መንፈስ ቅዱስ ሲወርድ ምንድን ነው? ወሬው ልሳናተ እሳት ክፉላተ፣ በእሳት ላንቃ ወረደ ነው። እሳት ሆኖ ለምደ የወረደ። ስለዚህ መንፈስ ቅዱስ በእሳት መንገድ ይረዳናል። በእሳት መንገድ በእሳት መንገድ መውረዱ መንፈስ ቅዱስ ሶስት ነገር ነው የሚያደርግልን። አንደኛው እሳት ጉልበተኛውን ብረት ያቀልጣል። በጣም የሚያስደንቀው ነገር እኮ ነው። ብረት ትልቅ ድንጋይ የሚፈነቅለውን ማረሻ እሳት ግን ያቀልጠዋል። እንዲጠመዛዘዝ ያደርገዋል፣ እንደዚህ እንዲተጣጠፍ። መንፈስ ቅዱስ እኛን የመለወጥ ኃይል አለው። የፈለገ ጠንካራ ልብ ቢኖረን እሱን ሰብሮም ይለውጣል። ቅዱስ ዮሐንስ አፈወርቅ ከተነጋገራቸው ንግግሮች አንድ በጣም የሚገርም ንግግር አለው እና ቴዎድሮስ የሚባል ጓደኛ ነበረው ቅዱስ ዮሐንስ አፈወርቅ፣ በትምህርት ቤት አብሮት የተማረ እና ይህ ሰው በማይገባ ኃጢአት ውስጥ ወድቆ ተስፋ ቆርጦ ሳለ መነኩሴ ነበረ። ቅዱስ ዮሐንስ አፈወርቅ መልእክት ተላከለት እና እዚያ የላከው መልእክት ውስጥ አንድ የሚገርም ንግግር አለው። እሱ ምንድን ነው? ሰይጣን አንተን ይህን ያህል መጣል ከቻለ እግዚአብሔርማ ከዚህ በላይ እንዴት ማንሳት አይችልም የሚለው። ሰይጣን እንኳን እንደዚህ አድርጎ ከጣለ መንፈስ ቅዱስማ እንዴት ማንሳት አይችልም የሚል። ብዙ ጊዜ አልለወጥም ማለት እኔ በቃ ቤት ሰርቶብኛል፣ አመሌ ከፍቷል፣ ኃጢአቴም ጎጆ ሰርቶብኛል፣ አልለወጥም የምንለውን ሁሉ መንፈስ ቅዱስ ይለውጣል። አልለወጥም አንበል። ዲያብሎስ የሚፈልጋት ቁልፍም ይችላል። 1000 ጊዜ ንስሐ ገብተን 1000 ጊዜ ኃጢአት ልንሰራ እንችላለን። 1000 ጊዜ ቃል ገብተን 1000 ጊዜ አፍርሰንም ሊሆን ይችላል። መንፈስ ቅዱስ ግን ተስፋ እስካልቆረጥን ድረስ ያንን ግንብ የሚሰብርበት ቀን አለው። ስለዚህ መንፈስ ቅዱስ እሳት ነው። ቃለ እግዚአብሔር ያድለቀልቆ ለገዳም የተባለ ይሄን የእግዚአብሔር ቃል በረሃውን ያናውጠዋል የተባለ በረሃ የተባለ እኮ የኛው ሰውነት ነው። ምድረ በዳውን ያናውጠዋል የተባለው ይሄንን ያናዋውጠዋል። ጽኑ ልብ ያላቸው ሰዎች ናቸው ቃሉን እስከሰሙ ድረስ። ደንዳና ልብ ያለው ሰውም ቢሆን የእግዚአብሔርን ቃል ሳያቋርጥ ከሰማ ይለወጣል። ስለዚህ ተጣጥፈንም ተቀጥቅጠንም ችግሩ እሳት ውስጥ አልገባ ማለታችን። ስለዚህ እሳት ውስጥ አንድ ሰባኪ ምንድን ነው የሚያደርገው? አሁን አንድ ሰባኪ ምንድን ነው ስራው? ሰባኪን እንዳንጥረኛ ውሰዱት። መንፈስ ቅዱስ ምንድን ነው? እሳት ነው። ስለዚህ ሰባኪ ምንድን ነው የሚያደርገው? ሰዎችን አምጥቶ እሳት ውስጥ መክተት ነው። የእግዚአብሔር ቃል አሁን እዚህ እሳት ውስጥ እየገባ ነው። እርግጠኛ ሆኜ ነው የምነግራችሁ። አንድ ሰባኪ ምክር አይደለም የሚለግሰው፣ እውቀት አይደለም የሚያካፍለው። ሰዎች ወደ መንፈስ ቅዱስ ሰው ይውላችሁ። ለምን አንድ 80 መጽሐፍ ቅዱስን በቃል አያጠነውም? ሰው እግዚአብሔርን መንፈስ ቅዱስ ካልነካው ጥቅስ በመሸምደዱ ሊለወጥ አይችልም። መንፈስ ቅዱስ ሲዳስሰው ነው የሚለወጠው። ወደ መንፈስ ቅዱስ ደግሞ እንድንዳሰስ ምን ያደርገናል? አምነን መማር ያስፈልገናል። በቃልህ አቅልጠኝ። እንዴ ለቃሉ እኮ እግዚአብሔር እኮ ቃል ገብቶለታል። ቃል ገብቷል። ዕብራውያን ምዕራፍ 4 ላይ አለ። እስመ ቃለ እግዚአብሔር ከመ ሰይፍ ዘክልኤ አፉሁ። ምንድን ነው? የእግዚአብሔር ቃል ይሰራል። ወይበልዕ እምሰይፍ ዘክልኤ አፉሁ ነው። 2 አፍ ካለው ሰይፍ ይልቅ የተሳለ ነው። ወይፈልጥ ነፍስተ እመሌሊት።
አጥንትን ከጅማት ስጋን ከአጥንት ይለያል። የእግዚአብሔር ቃል ይሰራል ይላል ቅዱስ ጳውሎስ። ይሰራል። በኢሳይያስም ቃሌ ሳይመታ ተወርሮ አይመለስም ይላል። ስለዚህ የእግዚአብሔር ቃል ይሰራል። አሁን ወደ ጉባኤ ስንመጣ እስቲ እንደው ስብከት ሰምቼ ልምጣ ብሎ አይደለም የሚመጣው። የመንፈስ ቅዱስ እሳት ውስጥ ለመግባት ነው የሚመጣው። እንደዛ አድርገን ስንመጣ መንፈስ ቅዱስ እሳት ውስጥ ዋልን ማለት ነው። አንድ ቀን እግዚአብሔር ያቀልጠናል። ከዚያ ይሰራናል። ደግሞ እሱ እግዚአብሔር ይሰራል። ቦኑ ይብሎ ግብረ ለላሃኩሁ ለምን ከመዝ ትገብረን ይላል ቅዱስ ጳውሎስ። በውኑ ሸክላ ሰሪው እንዲህ አድርገህ ለምን ትሰራኛለህ ይለዋልን ይላል። ስለኛ ሸክላ እግዚአብሔር ደግሞ ሰሪያችን ነው። መንፈስ ቅዱስ ራሱ እንደወደደ አድርጎ ይሰራል። የሰው ልጅ ግን ሲመጣ በአርዮስፋጎስ አደባባይ ዛሬ ምን አዲስ ነገር ተነገረ ብለው ተረት ሊሰሙ እንደሚሄዱ ሰዎች ምን አዲስ ተነገረ ብሎ ለመስማት ሳይሆን የሚመጣው ጌታዊ እዚያ እሳት ውስጥ ክተተኝ ብሎ ነው የሚመጣው። መንፈስ ቅዱስ እሳቱ ውስጥ ሲጨምረን ጌታ እንዲህ ብሏል። የሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ እሳት አምጻይኩ ለብሔር ምን ተፈቅድ ዘእንበለ አንድ ዶታ፣ ለዚች ምድር እሳት አምጥቼላታለሁ የነደደች ከሆነች ዘንድ ነው እንጂ ሌላ ምን እሻለሁ? እንዳነዳት ነው የምሻ ይላል። ስለዚህ ጌታ ለዚች ምድር እሳት ይዤ መጥቻለሁ ብሎ እሷም እንድትነድ እፈልጋለሁ። ያም እሳት መንፈስ ቅዱስ ነው። ሌላኛውስ አባቶቻችን እንደተረጎሙት ሌሎችም የቤተክርስቲያን ዓለም አቀፍ ሊቃውንት እንደተረጎሙት መንፈስ ቅዱስ እሳት ነው መባል እሳት እሾህን አጥፍቶ ከመሬት ጥሩ አዝመራን ያስገኛል። እሳቱ እሾሁን በልቷል። ገበሬው አላያችሁም? የገበሬ ልጅ የለም እዚህ ውስጥ እሾሁን ይቆጠቁጥና በእሳት ያቃጥለዋል። ከዚያ በኋላ ጥሩ አዝመራ ይሆናል እሾሁን ሲያቃጥልልን። መንፈስ ቅዱስም የኃጢአታችንን እሾህ አቃጥሎ ጥሩ አዝመራ ያደርገናል፣ ለፍሬ ያበቃናል። አሁን በጣም ብዙ ኩርንችት የበቀለብን ልንሆን እንችላለን። መንፈስ ቅዱስ ግን ያንን አጽድቶ ለቅሞ አቃጥሎ ትልቅ ፍሬያማ አዝመራ ለመሆን ያደርሰናል። መንፈስ ቅዱስ በዚህ መንገድ ይሰራል። ቃል ኪዳኑንም አያጥፍም። ሐዋርያትንም ብዙ ሾሃቸውን ለቅሞ ነው ለፍሬ ያበቃቸው። እና በዚህ ዓለም ላይ አሁን ትልቁ በሽታ ተስፋ መቁረጥ ስለሆነ ነው ይህን ነገር የምናገረው። እንኳን እናንተ ተስፋ የማይቆርጥ ሰው ማግኘት አሁን ከባድ ነው። ስለዚህ መንፈስ ቅዱስ በዚህ በእሳት መልኩ ይሰራል። ሶስተኛው መንፈስ ቅዱስ በእሳት መልኩ እኛ ውስጥ እንዴት ይሰራል የሚለው ቅናትንና ሙቀትን በመጨመር ነው። ቅናትና ሙቀትን በመጨመር አንድ ሰው መንፈሳዊ ነው የሚባለው እነዚህ ነገሮች ሲኖርበት ነው። ለመሆን መንፈስ ቅዱስ ሲያድል ነው። ሙቀት ማለት ይሄ ምንድን ነው የሚባለው? አልቅሱ አልቅሱ የሚል፣ እዘኑ እዘኑ የሚል፣ የጌታን መከራ አስቦ የሚቆረቆር ልብ፣ የቤተ ክርስቲያን ችግር የሚገደው፣ የተራቡት ጦም ማደራቸው፣ ሰዎች በግፍ መታሰራቸው፣ ስደተኞች መሰደዳቸው፣ ትውልድ መጥፋት የሚያሳዝነው እንደ ኤልያስ ለቤተ ክርስቲያን የሚቀና መሆን የሚችለው መንፈስ ቅዱስ ያድርበት ነው። ያለ መንፈስ ቅዱስ መንፈሳዊ ቅናት አይገኝም። ይሄ የልብ መንደድ ማለት ነው። ታስታውሳላችሁ አይደል? የኤማውስ መንገዶች ምንድን ናቸው? ቀን ሙሉ ሲናገረን የዋለ እሱ አይደለም ወይ? ነድደን ልበን ልባችን ሲነድብን አልነበረም ወይ አሉ። ከክርስቶስ በመንፈስ ቅዱስ የሚነገር ቃል ነው ልብን የሚያነደው። ያቺ የልብ መንደድ ናት ቅናት የምትባል። ቅዱስ ጳውሎስም አቴና እንደገባ መንፈሱ ተበሳጨበት ጣዖት ሲያበዙ አይቶ የሚለው ይሄ ቅናት። ቆሮንቶስ መልእክቱ ላይም እንደ ንጽሕት ድንግል ፈሐርኩክሙ ለአሐዱ ምት፣ ለአንድ ሙሽራ ለንጹሕ ድንግል አጫችኋለሁ፣ ያውም ክርስቶስ ነው የሚለው። እቀናላችሁ ይላል። ይህን ቅዱስ ኤፍሬም ሲተረጉመው ለአንድ ድንግል
ለክርስቶስ አጫችኋለሁ ብሎ ለቆሮንቶስ ሰዎች የሚነግራቸው ይላል ቅዱስ ኤፍሬም እቀናለሁ እያለ ነው ይላል። ቅዱስ ጳውሎስ ሰው እናቱ ለአባቱ ብቻ ሚስት እንድትሆን ሌላ ወንድ ግን ቢመጣ እንደሚቆረቆረው እንደሚቀናው ጳውሎስ ለቤተክርስቲያን እንዲሁ ነው ይቀናል። ከዛ ቅዱስ ኤፍሬም መልሶ ጌታ ኢየሱስ ክርስቶስ ጳውሎስ አጭቶ እኔን ያንተ ሙሽራ አላደረገኝምን? ታዲያ ሌሎች ሲያበላሹኝ ለምን አትቀናም? እነዚህ ዲያብሎስን ነው እንደዛ የሚለው። እኔ እኮ ያንተ ሙሽራ ነበርኩ፣ ሌሎች ሲያበላሹኝ አትቀናም እንዴ ይላል ቅዱስ ኤፍሬም። እባክህ ቅናና ካለውበት አውጣኝ ይላል። ይሄ ለምዕመንም ለቤተ ክርስቲያን አባትም ለጳጳስም ለመምህርም ለካህንም ለዲያቆንም ለመነኩሴም ለክርስቲያን ቅናት ከውስጥ የሆነ መቆርቆር የሚመጣው መንፈስ ቅዱስ ያድርብን ነው። ያንንም የሚሰጠን ገና የምንቀበለዋለን። መንፈስ ቅዱስ ይሄ ያላቸውን ሰዎች እየመረጠ ይጠራል ማለት አይደለም፣ ይሄንንም ይሰጣል። መንፈስ ቅዱስ ይሄንን ቅናት የሚያድል ነው፣ የሚለግስ ነው። ለዚህ ያበቃናል። ዝም ብለን ቀዝቃዛና ለዘብተኛ የነበርነውንም ለዚህ ማዕረግ እንድንበቃ ያደርገናል። መንፈስ ቅዱስ በእሳት ሲሰራ ይሄ ነው። የመጨረሻውና አራተኛው መንፈስ ቅዱስ በእኛ የሚሰራው በርግብ መልኩ ነው። በርግብ አምሳል አይደል የወረደው? በርግብ መልኩ በእኛ ሕይወት ውስጥ ይሰራል መንፈስ ቅዱስ። በርግብ መልኩ በርግብ መልኩ ወደኛ በእኛ ሕይወት ውስጥ የሚሰራበትን 3 መንገድ ብቻ ልጠቁማችሁ። በርግብ መልኩ መንፈስ ቅዱስ ርግቡ ነው መውረዱ፣ እሳቱ ነው መውረድ፣ ውሃ መውረድ፣ በነፋስ አምሳል መውረድ። እነዚህ 4ቱ መውረዶች መንፈስ ቅዱስ በእኛ ሕይወት ውስጥ የሚሰራባቸው መንገዶች ናቸው። አንደኛው ደግሞ አራተኛው በርግብ መልክ ለእኛ ይሰራል። ርግብ በምሰራበት መንገድ የመጀመሪያው ርግብ ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ያለውን ቃል አስታውሳቸዋለሁ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ ምድርስ ሀለወት ራቃ፣ ምድር ግን አትታየም ነበር። ወጽልመት መልዕልተ ቀላይ፣ በውሃው ላይ በጥልቁ ላይ ጨለማ ነበረ። ወመንፈስ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስም በውሃው ላይ ሰፎ ነበር ይላል። ስለዚህ አሁን ምድር ባዶ ነበረች፣ አትታይም ነበር። በዚያ ላይ ውሃ ነበረበት፣ በውሃው ላይ ጨለማ ነበር፣ በላይ የእግዚአብሔር መንፈስ ሰፎ ነበር ይላል። ይህንን የቤተክርስቲያን ሊቃውንት ሲተረጉሙት ምድር ባዶ ነበረች ማለት ይሄ ጥሩ ነገር አለው የማይባል ሰው ነው። ባዶ ሰው ነው፣ ምንም የሌለው ነው። ይሄ ነገሩ ጥሩ ነው የማይባል ሰው፣ ባዶ ሰው እና የክርስቲያኖች ፈተናቸውም እነዚህ ሁለቱ ናቸው። ባዶነትና ጨለማ፣ ድንቁርና ማለት ነው። ባዶ ነበረች፣ ከዛ ጨለማ በላይዋ ላይ ነበረበት። መሀል ላይ ቀላይ ኃጢአት ነው፣ ጨለማ ድንቁርና ነው። ባዶነት ምንም ጸጋ፣ ምንም ሁሉ ነገሩን ያጣ ተጎንድሾ ያለቀ ማለት ነው። ተመልምሎ ያለቀ ግንድ የሆነ የቀረው ጥሩ ነገር የሌለው ሁሉ የተበላሸበት ስለ ራሱም ተስፋ የሌለው ባዶ ሰው ማለት ነው። እንደሱ ነው። በጣም ደስ የሚለው ግን የእግዚአብሔር መንፈስ በዚህ ሁሉ ላይ ነበር። ሰው እንደዚህ ሁሉ ሆኖ ግን መንፈስ ቅዱስ አይለየው። የመንፈስ ቅዱስ ደግነቱ የሚገርመው በዚህ ነው። እንደዚህ ሁሉ ሆኖ የሰው ልጅ አንድ ነገርን እስከማይቀረው ድረስ ተበላሽቶ መንፈስ ቅዱስ አብሮት ይኖራል። በላዩ እየሰፈፈ ይኖራል። በላዩ እንዲሰፍ ያደረገው ውሃው ነው። ጥምቀቱን መሰረት አድርጎ በላዩ ላይ ይኖርበታል። በዚህ ሰው ላይ ምንም ባዶ ቢሆን፣ ምንም ጨለማ ቢሆን፣ ምንም ኃጢአቱ ማይበል ቢሆንበት በጥምቀቱ ባህርነት ላይ እየሰፈፈ መንፈስ ቅዱስ በሰው ሕይወት ውስጥ ይኖራል። ፍሬ እስኪያፈሩለት ድረስም ይታገሳል፣ ይጠብቃልም። በክንፎቹም ሙቀት ይሰጠዋል። ክንፈ ጸጋው ነው።
ከዚያ በኋላ ምድር ድብልቅልቅ ያለች ነበረች። ዝርክርክ ሕይወቱን አጥርቶ መልካም ምድር ያደርገዋል። ከምድር እስከዚህ እስከ ብሩህ ሰማይ ያለው ምድሩም ሁሉም የተደባለቀ ነበር። ሁሉ ነገሩ የተደባለቀበትን ሰው መስመር የሚያስይዝ መንፈስ ቅዱስ ነው። ከዚያስ ከአሁን ቀደም ተማምረንበት እናውቃለን። በዚህ ርዕስ ላይ ኦሪት ዘፍጥረት ምዕራፍ 8 ላይ ስትሄዱ ደግሞ ርግብ ማረፊያ አጥታ ትመላለስ ነበር አይደለም? ከኖህ መርከብ እየወጣች። ይሄ ምልልሷ ምንድን ነው? መንፈስ ቅዱስ የሰው ሰውነት ለሱ መግቢያ እስኪሰጠው ድረስ ይመላለሳል። ሁልጊዜ ይመጣል እና አንድ ሰው መንፈስ ቅዱስ እንዳልተለየው ምልክቱ ምንድን ነው ሲባል ኃጢአት ሲሰራ እየቆረቆረው መስራቱ ነው። አበው እንዲተረጉሙታል። ኃጢአት ሲሰራ እየቆረቆረው ከሰራ ይሄ ሰው መንፈስ ቅዱስ አልተለየውም ማለት ነው። ቀጥሉበት አላልኩም፣ እንቀጥልበትም አላልኩም። አባባሌ መንፈስ ቅዱስ አልተለየንም ነው። ሌላው ቀርቶ ሰው ኃጢአት ሲሰራ ሰው የሚደርስበት ከሆነ መንፈስ ቅዱስ አልተለየውም ማለት ነው። ምክንያቱም መንፈስ ቅዱስ አስደንግጦ ወደ እሱ ሊመልሰው ስለፈለገ ነው። እና እንግዲህ ከዚህ በላይ ምን ተስፋ አለ? ባዶ ሆነንም ደንቆሮም ሆነን ኃጢአት እንደማይበል እየተንጓለለብን መንፈስ ቅዱስ አይለየንም። መነሳት አለብን። አሁን እግዚአብሔር እንደው ፈቅዶ ረድቶን ወዶ ከዛሬው እሑድ በኋላ እንኳን እንደው ብንነሳ መልካም ነበር። 2 መንፈስ ቅዱስ በርግብ አምሳል ያልኳቸው ይሄ መመላለሱ እና በጣም የሚገርም ነገር መንፈስ ቅዱስ በርግብ አምሳል ወረደ ስንል ርግብ በጣም ደግ ናት። እንደምታውቋት በጣም የዋህ ጫጭቶቿ ሁሉ ተበልተውባት ዝም ብላ ጎጆዋ የምትመጣ እንደ ርግብ ያለ ደግ የለም እና ሁሉን ነገር አበላሽተን የማይለየን ተመሳሳይ ነው። አይቀየምም። አሁን አንድ ሰው ሄዶ ቤተክርስቲያን ኃጢአት ሰርቶ እንደሆነ ሆኖ እግዚኦ መሐረነ ክርስቶስ ቢል ሌባ አስመሳይ ውጣ አይልም። መንፈስ ቅዱስ እንደ ርግብ አይን አይኑን ያየዋል። ይሄ ልጅ ሊረባልኝ ነው ብሎ እንዲመለስ በቅንነት የሚያይ ፍጹም ደግ ነው የእግዚአብሔር መንፈስ። ጌታ ምንድን ነው ያላቸው? የሰማርያ ሰዎች ደቀ መዛሙርቱን አልቀበል ሲሉና ጌታን አልቀበል ሲሉ ምንድን ነው ያሉት? ነጎድጓድ ወርዶ ይብላቸው አሉት። ጌታ ምን አይነት መንፈስ ነው ያለባቸው አላቸው። የኔ መንፈስ እንደዚህ አያደርግም ማለት ነው። የእግዚአብሔር መንፈስ የጭካኔ፣ የቁጣ፣ የነፍስ መግደል፣ የይበለው የያጥፋው መንፈስ አይደለም። የእግዚአብሔር መንፈስ የይቅርታ ነው። ምን አይነት መንፈስ ነው ያለባቸው ያላቸው ደቀ መዛሙርቱን ጌታ ለዚህ ነው። ከየት የመጣ ከወዴት ያለ መንፈስ ነው እንደሚያስብላቸው። የእግዚአብሔር መንፈስ ግን የርኅራኄ መንፈስ ነው። የይቅርታ መንፈስ ነው። የስርየት መንፈስ ነው። ስለዚህ ምን እናድርግ ነው ያላቸው ሲሉት የሐዋርያት ሥራ ምዕራፍ 2 ቁጥር 29 ላይ ታነቡታላችሁ። ምን እናድርግ ሲሉት ቅዱስ ጴጥሮስን ንስሐ ግቡ፣ ይቅርታውን የመንፈስ ቅዱስን ይቅርታውን ንስሐ ግቡ፣ ይቅርታም ታገኛላችሁ፣ ከዚህ ጠማማ ትውልድም ዳኑ፣ በንስሐ ተመለሱ አላቸው። መንፈስ ቅዱስ የይቅርታ መንፈስ ነው። በጣም አባቶቻችን ሊቃውንት ይሄን የርግብ ቃል አንስተው ሲተረጉሙ መኃልየ ዘሰሎሞን ምዕራፍ 1 ቁጥር 15 ያለውን ቃል አምጥተው ብዙ የሚተረጉሙት ሊቃውንት አሉ። አዕይንትኪ ዘርግብ የሚለውን አይኖችሽ እንደ ርግብ ናቸው የሚለውን እንግዲህ ስለ ድንግል ማርያም ሲሆን ብዙ ትርጉም አለው፣ ስለ ሌላውም ሲሆን ብዙ ትርጉም አለው። ስለ ሌላውም ብዙ ትርጉም ስለ መንፈስ ቅዱስ ሰጥቶ ሲተርጉም አይኖችሽ እንደ ርግብ ናቸው የሚለው አይኖችሽ የምትባል ምእመን ናት ይሉና የክርስቲያን ነፍስ ናት ይሉና አይኖችሽ እንደ ርግብ ናቸው የሚለው መንፈስ ቅዱስ ነው። ምእመንን ኃጢአት ውስጥ ሆና እንኳን እንደኔ ነሽ ይላታል። እኔን መስለሽ በጥምቀት የተወለድሽ ነሽ፣ ነገም እኔን ትመስያለሽ ይላል። ሁልጊዜም የራሱ አምሳል አድርጎ ያያቸዋል። መንፈስ ቅዱስ ከተጠመቁ ጀምሮ የራሱ አምሳል አድርጎ ያያቸዋል።
እሱን ለመምሰል እስኪበቁ ድረስም ካጠገባቸው አይርቅም ብለው ይተረጉማል። ስለዚህ መንፈስ ቅዱስ አሁን ዛሬ እዚህ የተሰበሰብነውን በአጠቃላይ በክርስቶስ ክርስቲያን ተብሎ የተጠራውን እልከኛ ልብ የሌለውና ንስሐን የሚጠላ ለንስሐም የሚዘገይ ካልሆነ በስተቀር መንፈስ ቅዱስ ዛሬም ልጆቹ አድርጎ ነው የሚያየው። ጦጣ ልጇን ጦጣ አድርጋ ታያለች። ምኗ ነው? ልጇ ነው። ዝንጀሮ ዝንጀሮ አድርጋ ታያለች። ወፍም ወፍ አድርጋ ታያለች። መንፈስ ቅዱስም እንደ ራሱ አድርጎ ያየናል። የመጀመሪያ ጥምቀታችን ስለሚያይ እሱ ነው ዓይኖችሽ እንደ ርግብ ናቸው ብሎ የተናገረው። እንግዲህ መንፈስ ቅዱስ በእኛ ሕይወት ውስጥ እንዲህ የሚሰራ ከሆነ ከኛ ምን ይጠበቃል? 3 ነገር ተናግሬ ትምህርት ልጨርስ። አጭር ነገር ከኛ የሚጠበቀው ምንድን ነው? መንፈስ ቅዱስ በእኛ ሕይወት ውስጥ እንዲሰራ ምንድን ነው የሚጠበቅብን? 3 ነገር። የመጀመሪያው አለማሳዘን ነው። ኤፌሶን ምዕራፍ 4 ቁጥር 30 ኢታምዕዎ ለመንፈስ ቅዱስ ዘቦቱ አተቡክሙ አመ ድኅንክሙ፣ እናንተን ከክህደት በለዩበት ቀን እናንተን ያከበሩበትን መንፈስ ቅዱስን አታሳዝኑት። መንፈስ ቅዱስን ማሳዘን ምንድነው? ዝቅ ብሎ መራራ ነገር በእናንተ ማይኑር ቁጣ ይላል። በተለይ መንፈስ ቅዱስን የሚያሳዝነው ቂም ነው። ቂምን ነቅሎ መጣል ያስፈልጋል። ክፉ ልቡና፣ ቂምና ቅናት፣ ምቀኝነት፣ እነዚህ 3ቱ አደገኞች ናቸው። ባለፈው በአብይ ጾም ስለ ቅዳሴ ስንማማር ተማምረንባቸዋል። እነዚህ ቅናት፣ ምቀኝነትና ቂም አደገኛ ናቸው። እነሱን ይሄ መንፈስ ቅዱስን ያሳዝነዋል። ምክንያቱ መንፈስ ቅዱስ ርግብ ነው። ርግብ ደግሞ ምንድን ናት? የዋህ። ርግብ የዋህ ናት። መንፈስ ቅዱስ የዋህ ነው። እኛ ቂመኛ ስንሆን ያሳዝን፣ አይገጥምም። ጠባያችን ከእሱ ጋር አይገናኝም። ስለዚህ ጥሎን ይሄዳል። መንፈስ ቅዱስን አታሳዝኑት። ሰምታችኋል? ቂም በመያዝ 2ኛ መቅደሱን በመጠበቅ 1ኛ ቆሮንቶስ ምዕራፍ 3 ቁጥር 17 ሰውነትን በንጽህና መጠበቅ ነው። ሰው 2 አይነት ንጽህና ይኖረዋል። መጀመሪያ ከተፈጠረ ጀምሮ የያዘው ንጽህና አለው። በኃጢአት አድፎ በንስሐ ያገኘዋል። እሱንም መጠበቅ። አንድ ሰው ንስሐ ከገባበት ቀን ጀምሮ ልክ እንደ 40 ቀን ሕፃን ንጹህ ሰው ነው የሚሆነው። እሱን መልሶ ላለማሳደፍ መጠበቅ። 1ኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ያው ኢታምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ መሆናችሁን አታውቁም ወይ? ስለዚህ የመንፈስ ቅዱስን ቤት ደግሞ ማንም ቢያፈርስ እሱ ደግሞ እግዚአብሔር ደግሞ ያን ሰው ያፈርሰዋል ብሏል። ስለዚህ መቅደሱን መጠበቅ፣ በተቻለን መጠን በንስሐ ታጥበን ነጽተን ሰውነታችንን ከሚያረክስ ነገር መጠበቅ። 3ኛ እንጨት እየጨመርን እሳቱን ማንደድ። እንጨት እየጨመርን እሳቱን ማንደድ። ይሄ ማለት መንፈስ ቅዱስ እሳት ከሆነ ትንንሽ ስራዎችን መስራት ስንሰራ እነዚያ ይነዳሉ። የሁላችሁ የእግዚአብሔር ሰዎች ሰው ኃጢአተኛ ሆኖ መልካም ይሰራ አይስራ ሲባል ኃጢአተኛም ሆኖ መልካም ከሰራ በውስጡ እንደ ትንሽ እሳት ተዳፍና ያለችውን ጸጋ የመንፈስ ቅዱስ ሀብት መልካም በሰራ ቁጥር ኃጢአተኛም ሆኖ መልካም በሰራ ቁጥር እንጨት ይጨምርባታል። እሷ መንደድ ስትጀምር እሾሆቹን እሷ ታቃጥልለታለች። ስለዚህ ሰው ቢያንስ ክፉ አይሆን፣ ኃጢአት አይስራ። ከሆነም ደግሞ እስኪወጣም ድረስ መልካም መስራትን አለመታከት ነው። በጎ ነገሮች በተለይ ምን ይባላሉ? በተለይ ስውር እርዳታን መስራት በጣም ጥሩ። ስውር እርዳታ፣ ሰውን መርዳት። እስኪ አሁን በዚህ ጾመ ሐዋርያት በቃ ለሰዎች መልካም ማድረግ የሚል እቅድ አቅዱ። ካቃታችሁ ደግሞ ክፉ አታርጉ። ለሰዎች ይሄንን ጾመ ሐዋርያት ለሰው መልካም በማድረግ አሳልፋለሁ። በምችለው ነገር ሁሉ መልካም ማድረግ እንግዲህ ጋቢ ልገዝቼ ላልሰጠው እችላለሁ። በነገር አለመውጋትም ሸጋኮ ነው። እሱም ቢያንስ ሰላሙን ከሰጠነው ይበቃዋል እኮ ለአንድ ሰው። ስለዚህ
ምን ማድረግ ነው ስትሉ መልካም ማድረግ። ያን ጊዜ መንፈስ ቅዱስ እንደ እሳት ይነዳል፣ በእኛ እየነደደ ይመጣል። ክፋታችን መቼ እንደነቀለች ሳናውቃት ኃጢአታችን፣ ልማዳችን ጥላን ትሄዳለች። እሱን ማድረግ በጣም በጣም መልካም ነው። የመጨረሻው ምስጢራትን መሳተፍ ነው። ምስጢራትን መሳተፍ። ምስጢራት ንስሐ አንዱ ምስጢር ነው። ቁርባን አንድ ምስጢር ነው። በዋናነት አሁን ለኛ የሚጠበቁብን እነዚህ ሁለቱ ናቸው። ንስሐና ቅዱስ ቁርባን እና ማስቀደስ እና ይሄ ስርዓት አምልኮ ላይ መሳተፍ። ስርዓት አምልኮ ማለት በመንፈስ ቅዱስ የታዘዙ ትእዛዞችን ማክበር፣ የጾም ሰዓትን መጠበቅ፣ ቅዳሴና ኪዳን ላይ መገኘት፣ ቤተ ክርስቲያን ማዘውተር። የሐዋርያት ሥራ ምዕራፍ 2 ላይ ምን ቃል አለ? ያ ጥቅል ነፋስና የተከፋፈለ የእሳት ላንቃ መጣ ካለ በኋላ እነሱ ያሉበትንም ቤት መላው ይላል። እነሱ ያሉበት ቤት ማለት ሐዋርያዊት ቤተክርስቲያን ናት። መንፈስ ቅዱስ የት ሞልቶ ይኖራል ቢባል በሐዋርያት ቤተክርስቲያን ሞልቶ ይኖራል። ስለዚህ ከቤተክርስቲያን ጋር ህብረት መፍጠር፣ ቤተክርስቲያን ባለችበት መንፈስ ቅዱስ ይኖራል። ወበህየ በውእቱ መካን ንኔጽሮ ለመንፈስ ቅዱስ በመካን ሀባ አለው ቦቱ አብ ወወልድ። ሃይማኖተ አበው ምዕራፍ 32 ቁጥር 39 ላይ ቅዱስ ባስልዮስ ዘቂሳርያ አብ መንፈስ ቅዱስ ባሉበት፣ አብና ወልድ ባሉበት ቦታ መንፈስ ቅዱስን በዚያ እናየዋለን ብሎ ይናገራል። በጌትነታቸው በእነሱ ስልጣን እናምነዋለን። እነዚህን ስናደርግ መንፈስ ቅዱስ ከኛ ጋር ይሆናል። የመጨረሻ ግን ቅዱሳንን መለመን ጥሩ ነው። ቢያንስ አንድ የምንማጸነው ቅዱስ ማበጀት ጥሩ ነው። አንድ የምንማጸነው ቅዱስ መንፈስ ቅዱስ ያደረበት ማለት ነው። መንፈስ ቅዱስ ያደረበት ሰው አንድ ቅዱስ። ከዚህ ሁሉ ታላቋ ድንግል ማርያም ናት። እንደምታውቁት ምንድን ነው የሚለው? ወመላ መንፈስ ቅዱስ ላይ ለኤልሳቤጥ፣ በኤልሳቤጥ ላይ መንፈስ ቅዱስ መላባት ይላል ሉቃስ ወንጌል ምዕራፍ 1 ላይ። በኤልሳቤጥ ላይ መንፈስ ቅዱስ የመላባት ከምን ጀምሮ ነው? ድንግል ማርያም እንዴት ዋልሽ ካለቻት ጀምሮ ነው። እመቤታችን ሰላምታ ስትሰጣት መንፈስ ቅዱስ በኤልሳቤጥ መላባት። ስለዚህ ድንግል ማርያም ድምጿ በተሰማበት ሁሉ መንፈስ ቅዱስ መልቶ ይኖራል እና አባ ጊዮርጊስ ዘጋስጫ የሚናገረው አንድ ጥሩ ነገር አለ። ምንም እንኳን ጎስቋሎችና የረከስን ብንሆን የድንግል ማርያምን ድምፅ ሁልጊዜ መስማት ጥሩ ነገር ነው። እውነቴን ነው የምናገር። ሁልጊዜ መስማት ምንም የፈለገ መራራ ቀን ብንውል፣ ለእግዚአብሔር የመረረ ቀን መራራ ሌሊት ብናድር፣ የድንግል ማርያም ድምፅ ግን መንፈስ ቅዱስን ይዞ ይመጣል። እሱም ውዳሴ ማርያም መድገም፣ ቅዳሴ ማርያም መድገም፣ አርጋኖን መድገም ነው። የእሷን ስም ስንሰማ መንፈስ ቅዱስ በዚያ ስም ላይ አድሮ ወደኛ ይገባል። ማርያም ደህና አደራችሁ ብላ መንፈስ ቅዱስ በደጅ አይቀርም፣ አብሮ ይገባል። ከእሷ ድምፅ ጋር መንፈስ ቅዱስ አብሮ ወደ ሰው ልጅ ሕይወት ይገባል። በውስጣችን ለኤልሳቤጥ ጽንሷን፣ ለእኛ ልባችንን ይቀሰቅሳል። መንፈስ ቅዱስ በድንግል ማርያም ድምፅ ይገባል። በሴቲቱ ድምፅ በኩል በሔዋን በኩል መንፈስ ቅዱስን እንዳጣ ነው፣ በሴቲቱ ድምፅ በኩል መንፈስ ቅዱስ ወደዚህ ዓለም ገባ። ስለዚህ እንደዛ ስናደርግ፣ ምክንያቱም እሷ ላይ ኢየሱስ ክርስቶስ አለና እና አባ ጊዮርጊስ ብሎ ይናገራል። ነፍሴ ትፈቅድ ገቢረ ትእዛዙ ለእግዚአብሔር ወፍትወተ ሥጋ ይሄይላ። ነፍሴ የእግዚአብሔርን ፈቃዱን ልትሰራ ትወዳለች፣ የሥጋ ፈቃድ ግን ይሰለጥንባታል፣ ያይላታል ብሎ ከዚያ በኋላ ነገር ግን ብሎ እመቤቴ ሆይ እንደኔ ያለ ኃጢአተኛ የለም፣ እንዳንቺም ያለ ንጹሕ የለም፣
እንደ ልጅሽ ያለ መሐሪ የለም ይላል። ስለዚህ ይህንን ስንል መንፈስ ቅዱስ በእኛ ላይ ይመጣል። ይገርማችኋል፣ ዛሬ በቅዱሳን ሐዋርያት ላይ መንፈስ ቅዱስ እንዲወርድ ማዕከል ላይ ሆና የነበረችው ድንግል ማርያም ናት። መንፈስ ቅዱስ በሐዋርያት ላይ ወረደ ከማለቱ በፊት ከኢየሱስ እናት ከማርያም ጋር ሐዋርያትም ለጸሎት ይተጉ ነበር ይላል። ይህን ከተናገረ በኋላ ምዕራፍ 2 ሲደርስ መንፈስ ቅዱስ ወረደባቸው ይላል። ከድንግል ማርያም ጋር የተጋ ሁሉ መንፈስ ቅዱስ ይወርድበታል። ስለዚህ ምንም ብንሆን የእመቤታችንን ድምፅ ሳንጠራ መዋል የለብንም በፍጹም። ደግሞ ጆሮአችን እየሰማው ብናነበው ሸጋር። እንዲያው አርጋኖን የያዘ ሰው ቢኖር አነበው ነበር። አለ የያዘ ሰው አለ? ንጽሕፍን ከዘንተ መጽሐፈ ዘይሰማይ ውዳሴ ወመሰንቆ መዝሙር ወእንዚራ ስብሐት በአስተብጽኦ ድንግልና፣ የድንግል ማርያምን ድንግልና በማመስገን የመዝሙር መሰንቆ የምስጋና እንዚራ የሚሆን አርጋኖን የሚባል ይህንን መጽሐፍን እንጀምራለን። ወነጊረ እበያ ወአክብሮ ስማ ወሰብሖ ቅድስና ወግናይ ለንግሳ ለቅድስት ወንጽሕት ወቡርክት ማርያም። ስሟን ማክበርን፣ ቅድስናዋን ማመስገንን፣ ለእመቤትነቷ ማገልገልን፣ ንጽሕት ቡርክት የምትሆን ድንግል ማርያምን ማመስገንን እንጀምራለን። ድንግል ወላዲተ አምላክ እንተይቲ ሐመረ ወርቅ እሞገዳ አስራብ እንተይት ተሐወክ። ይሄ ሐመረ ወርቅ እሞገዳ አስራብ እንተይት ተሐወክ ከዚህ ዓለም ከሞገድ ፏፏቴ የተነሳ የማትታወክ ከማይበሉ ብዛት የተነሳ የማትታወቅ የወርቅ መርከብ ወራግናት ያኒ ሀብለ ሥላሴ ዘይትበተክ መቅዘፊዎቿም የማይበጠስ የሥላሴ ሀብል የሆነላት የድንግል ማርያም ወይቲ ካይበ አምደ ባሕሪ እማይለ ነፋሳት እንተ ኢትትነከነክ ከነፋሳት ጽናት የተነሳ የማትነቃነቅ የቆመች የዕንቁ ምሰሶ አልቦቱ ድቀት ወይትንታኔ በዘባቲ ያሰምክ። ከሷ ተጠግቶ የቆመ ሰው ፈጽሞ ውድቀት የለበትም። አርሁ እግዚኦ አናቅጸ ልቤ ለገብርከ ከመይባ ርግብ መንፈሳዊ ጰራቅሊጦስ ከመያለበወኒ ኃይለ ቃል ዘበይንተ ውዳሴሃ ለዘበይዋሄ ለንተ ተመሰለት ርግበ። በቅንነቷና በየዋህነቷ በርግብ የተመሰለች የድንግል ማርያምን ክብሯን ለመናገር ኃይለ ቃልን ይገልጽልኝ ዘንድ ርግብ መንፈሳዊ ርግብ ጰራቅሊጦስ ወደ ልቡናዬ እንዲገባ አቤቱ ፈጣሪዬ የልቤን ደጆች ክፈትልኝ። አርሁ እግዚኦ መሳክዋይ ዛኔ ከመያጽም ለሆሳሰ ስባት ያለ ድንግል ዘይደምጽ መንፈስ ቅዱስ ከመንፈስ ቅዱስ የተነሳ ከፍ ብሎ የሚሰማ የድንግልናዋን ለሆሳስ ሹክሹክታና ምስጢር እሰማ ዘንድ አቤቱ የጆሮዎችን መስኮት ክፈትልኝ። የድንግል ማርያም ድምጿ ሲሰማ መንፈስ ቅዱስ በዚያ ስለሚገባ ነው። ክስት እግዚኦ ጽላሌ አይኔ ከመይራይ ምስጢራተ ዘወለተ ብርሃን። ያችን የብርሃን ልጅ የድንግል ማርያምን ምስጢር ያይ ዘንድ አቤቱ የአይኔን መጋረጃ ግለጥልኝ። ወካዕበ ክስት አፉየ ለስብሐተ ድንግልና ለእመ እግዚአብሔር ጸባዖት። አሸናፊ እግዚአብሔርን የወለደች የእሷን ምስጋና ይናገር ዘንድ አንደበቶችን ግለጥልኝ። ዘከሰት ካፉ ለዕዝራ 40 ጽባሕ እንዘ ያስተጋብ እስከ ይፌጽም አጽሕፎ ቃላተ ኦሪት ወነቢያት ዘወአየ ናቡከደነጾር ንጉሠ ባቢሎን። የባቢሎን ንጉሥ ናቡከደነጾር ያቃጠላቸውን መጻሕፍት አጽፎ እስኪጨርስ ድረስ 40 ቀንና 40 ሌሊት የጽዮንን ምስጢር እስኪናገር የዕዝራን ልብ የከፈትክ አምላክ አቤቱ አሸናፊ እግዚአብሔርን የወለደች የድንግል ማርያምን የድንግልናዋን ክብር እናገር ዘንድ ልቡናዬን ክፈትልኝ። ወከማሁ ሊታኒ ረድአኒ ለወጢነ ጽፈ ውዳሴሃ ለመራተ አብ። የአብን ሙሽራ የድንግል ማርያምን ምስጋና እጀምር ዘንድ አሰልጥነኝ እርዳኝ። ወአሰልጥነኒ ካዕበ ለፈጽሞቱ
ለመፈጸምም አብቃኝ ለከናፍሬ ረስዮን ከመመሰንቆ ወኃይለ መንፈስ ይዝብጦን ዘበልሳን ከመይንብባ ዘይኤድሞሙ ለሰማያን አንደበቶቼንም እንደ መሰንቆና እንደ እንዚራ አድርጎ መንፈስ ቅዱስ ይቃኛቸው። በመንፈስ ቅዱስ ተቃኝተውም ለሚሰሙ ሰዎች ልብን ደስ የሚያሰኝ ምስጢርን ይናገሩ ዘንድ ወረስዮ ላፉየ ከመ መሰንቆ ወደ ህንፃ መንፈስ ይጉድኦ ከመ ይንቁ ሐዋዘ ወይ ሰንቁ ምዑዘ ወረስዮ ላፉየ ከመ መሰንቆ አንደበቴንም እንደ መሰንቆ አድርግልኝ ወደ ህንፃ መንፈስ ይጉድኦ ከመ ይንቁ ሐዋዘ ወይ ሰንቁ ምዑዘ ደስ የሚያሰኝና የሚጣፍጥ ድምፅን ያወጣ ዘንድ የመንፈስ ቅዱስ መቃኛ ድህንፃው እጀታው ይቃኘው። ወላ ያጸምው ይኩኑ ፍሱሐነ በሰሚዖቱ ይህን ምስጋና የሚሰሙ ሁሉ ፈጽሞ ደስ ይበላቸው። ይትመሰጥ ህሊናሆሙ ላይለ ህሊናቸውም ወደ ላይ ይሰቀል። አኮ ታይተ ወደ ላይ እንጂ ወደ ታች አይውረድ። የሐልዩ ጽድቀ ወአኮ ኃጢአተ ጽድቅን እንጂ ኃጢአትን አይመኙ። የሐልዩ ንጽሐ ወአኮ ርሳ ንጽህናን እንጂ ጉስቁልናን አያስቡ። የሐልዩ ይዋሄ ወአኮ ጽሉተ ቅንነትን እንጂ ሽንገላን አያስቡ። የሐልዩ ትሕትና ወአኮ ትዕቢተ ትሕትናን እንጂ ትዕቢትን አያስቡ። የሐልዩ ፍቅረ ወአኮ ቅናተ ፍቅርን እንጂ ቅናትን አያስቡ። የሐልዩ ልባዌ ወአኮ እበደ ማስተዋልን እንጂ ስንፍናን አያስቡ። የሐልዩ ክብረ ወአኮ ሐሳረ ክብርን እንጂ ውርደትን አያስቡ። ዘበሰማይ ወአኮ ዘበምድር የሐልዩ የሰማዩን እንጂ የምድሩን አያስቡ። የሐልዩ ዘይማስን ወአኮ ዘይበሊ የሚጠፋውን ሳይሆን የማይጠፋውን ያስቡ። ወኩሉ ዘያነብቦ ለዝ መጽሐፍ ይኩን አፉሁ ቅሱመ በጽዮ መለኮት ወጥዑመ እምፀቃዋ መዓር ወማስራበ ሶከር ወኩሉ ዘይጼሊ በዛቲ ጸሎት ይኩን ቡሩከ በበረከት የዴኪ ገሳስ የሳተ ህይወት። ስለዚህ ይህን መጽሐፍ የሚያነብሰው ሁሉ በመለኮት ጨውነት የጣፈጠ ይሁን፣ ከማርም ወለላ ከስኳርም ወለላ ይልቅ የጣፈጠ ይሁን። በዚህ መጽሐፍ የሚጸልይ ሰው ሁሉ እሳትን በዳሰሱ እጆችሽ የተባረከ ይሁን። እመቤታችንን አመስግነን ድምጿን ሰምተን መንፈስ ቅዱስ በእኛ ህይወት ውስጥ እንዲሰራ የአብ የወልድ የመንፈስ ቅዱስ ፈቃድ ይሁን። ወስብሐት ለእግዚአብሔር። ይቆይ።